ቲክቶክን ብቻ ነው የወሰደበት ታድርግ ከተባልኩኝ አላለም ተሰማ እኔም መሳቱ ሞቷል ነው የተባልኩት አላሳደገችም እናት እዛ ነገር ላይ ፎከስ አደርጋለሁ በቃ ጠፍቼ ወጣ ከዛ ሰላሜን አገኘ አመት ነው ያኔ በአጋጣሚ ነው ተወለድኩት በቃ ሄድክ ዳቦ በልቶ ይወፍራል ካምፕ 81 ገባሁ ወግቼ ራሴ አላውቀው ያቀኝም ዶክተር ኤክስራ እኮ የቤት ኪራይንም ደግሞ አልጨመረም ነጭ አይደለም የነጭ ዘር ውስጥ የለም ጌታ ሆይ አልጋ ያስኩኝ ትሬኒንግ ቢብሮት ነው በመብት ደረጃ ነው የመጣው ክብደት አለ እሱ እየገፋው ነው የመጣው ኤፊሰሩ እንደመጣ በኔ ፓርት ወጣ ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልቤ እውነት ተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው ዛሬም እንደተለመደው አዲስ እንግዳ ይዤላችሁ መጥቻለሁ የዛሬው እንግዳዬ እንግዲህ ብዙ ውጣ ውረዶችን አሳልፏል እንግዲህ የመኪና አደጋ ሲደርሶበት መኪና የገጨው ሰው ተምሮ ወይም ደግሞ ሳይቀጣ ቀርቶ እሱ ለ5 አመት ያህል በአደጋ ውስጥ እንዳለ መታሰሩን በዛም ደግሞ የደረሰበት እንግልት ብዙ መሆኑን አጫውቶኛል ለምን እንደዚህ ሆነ ለምንድነው የገጨውም ሰው የተማረው የሚለውን ነገርም እናወራበታለን ከእስር ቤት ከወጣው በኋላ ፊልም ሰራለሁ ብሎ ደግሞ ሌላ የፊልም ባለሙያ ገንዘቤን ቀምቶኝ ጉድ ሰርቶኛል ብሎኛል ከእስር ቤት ከተፈታው በኋላ ደግሞ ሶሻል ሚዲያ በስጦታ መልክ ተሰጥቶኝ እንደዚህ ይሄን የሶሻል ሚዲያ ተሰርቄያለሁ የሚና ሌሎችም በህይወት ውስጥ ያጋጠሙትን ውጣ ውረዶች ያጫውተናል ፕሮግራሙ ከመጀመራችን በፊት ሰብስክራይብ ላይክ እና ኮሜንት ማድረግን እንዳትረሱ አናሊሲስ ውስጥ እንዳዩት ከሆነ ሰብስክራይብ ሳታረጉ ነው ፕሮግራሙን ያያያችሁ ያላችሁ ሰብስክራይብ እንታረጉ አደራ ማለት ፈልጋለሁ ይሄን ፕሮግራም መራውን የአርቲስት ገነት ንጋቱ ነኝ የዛሬ ባለ ታሪክ የታሪክ ምንድነው ባለ ታሪክስ ማን ነው የሚለው ነገር ከናንተ ጋር አብሬ አይዋለሁ መልካም ቆይታ እንዴት ነህ ሰላም ነው ወይ አለልሽ እንኳን ደህና መጣ እንኳን ደህና ቆይሽ እስቲ ሙሉ ስምህንና ከየት እንደመጣህ ራስን አስተዋውቅልኝ ስሜ ግሩም መስፍን ይባላል አሁን የምኖረው እዚሁ አዲስ አበባ ነው የመጣሁት ግን ከአሰላ ያገሬ ልጅ ተመልካቾቻችን እንግዲህ ዛሬ የግሩም ታሪክ በጣም ብዙ ነው በጣም ዲፕ ነውና እኔ ግን የልጅነት ታሪኩን ወደ ኋላ አድርጌው ከደረሰበት የመኪና አደጋ ታሪኩን ብጀምር ደስ ይለኛል ብዬ ነው ምክንያቱም በጣም ብዙ የሚገርምና በጣም ብዙ አስደናቂ የህይወት ጉዞ ላይ ነበርና የመኪና አደጋ እንዴት ደረሰበት ግሩም የሚለው ነገር እስቲ ከሱን ጀምር ጨዋታችን 2010 ሐምሌ 17 ላይ በጣም ከባድ የሚባል አደጋ ደረሰብኝ ምን ተደረገ ግጭት ከአሰላ ተነስቼ እኔ ዶዶላ ነበር የምሰራው ከአሰላ ዶዶላ ነው የምሰራው 200 ምናምን ኪሎ ሜትር ነው ትልቅ መኪና ነው ያስከው ሃይሩፍ ነበር እኔ ህዝብ አገልግሎት ነው የምሰራው ከመናኸሪያ ከዛ በኋላ መራሮ ተባለ ቦታ ካቡሻት መራሮ ወደ ሞጫው ላይ ትምህርት ቤት አለ ሃይ ስኩሉ ጋር ድንች የጫነ ኤፌሳር ነው የመጣው ከፊት ለፊት እኔ ደግሞ ከዚህ ወደዛ ነው የሚሄደው ክብደት አለ እሱ እየገፋው ነው የመጣው ሙሉ ድንች ነው ኤፌሳር ነው አስቢ ሙሉ ድንች ነው የጫነው እና እሱ እየመጣ ነው እኔ እየሄድኩኝ ነው ከዛ በኋላ ምን ተፈጠረ በሰዓቱ እኔ የተፈጠረው ነገር ራሱ ማስተዋወስ አልቻልኩም ነበር በሰው ጭናል ሙሉ ሰው ጭኛለሁ ከዛ በኋላ ግጭቱ እንዴት እንደሆነ እንዴት እንደተፈጠረ ከስንት ጊዜያት በኋላ ነው ሆስፒታል ገብቼ ራሴ ማወቅ የቻልኩት ከዛን ሲመጣ ነው የምታየው ሲመጣ ነው ማየው እዚኛው በዚኛው መንገድ ላይ ሳይክል የሚነዳ ልጅ አለ ከጎነ እንደዚህ ያለ የሚሄድ ልጅ ያወላወለ የሚሄዳለና ቦታው ላይ በጣም የተቦረቦረ ሁለት ጉርጓዶች አሉ አሁን ምንድነው እዛ ጋር የሆነው እኔ መስመሬ ይሄ ነው በዛ በሱ ጋም ጉርጓድ አለ በኔ ጋም ጉርጓድ አለ ገብቶሻል ያንን ሳይክል ያዘው እንትን ያለውን በዚህኛው መንገድ ሸሽቼ የራሴ ጉርጓድ መስመር ላይ ነኝ ያለሁት ኤፌሳሩን ለቆት ነው እየመጣ ያለው ፍሬን ቢብሮት ነው ምንም ፍሬን ሳይሆን ያው መንገዱም ስለሆነ እሱ ምንድነው በመብት ደረጃ ነው የመጣው ገብቶሻል ከዛ እኔ ትንሽ ነው የሱ ጋር የገባው እንትኑ ሳይክል የነዳው ልጅ እጥፍ ሲልብኝ ትንሽ ነው መሪውን ቢያንስ ብዙም አይደለም ያኛው ትንሽ መስመር ቢያንስ ለቆልኝ ቢሆን ኤፌሳሩ ምንም እንትን አይደለም ኤፌሳሩ እንደመጣው በዚህኛው ፓርት በኔ ፓርት ለቀውት ወጣ ምኑን ኤፌሳሩ እንደመጣ በኔ ፓርት ወጣ ላይ ወጣ በስማ ከዛ ቤትኛው ጋር ይመታኛል ይሄን ፓርት ይዞት ይሄ አሁን ይኸውልሽ እግሬን ወይ እኔን ይሄ እግሬ አሁን ብረት ነው አዎ አሁን ብረት ነው ይሄ እና እስከዚህ ድረስ ነው ይሄ ድረስ እንዴት ለስልሽ ይሄ እዚህ ድረስ ብረት ነው እነዚህ ጣቶቼ ምናምን ነገር እንዳለ ስፌት ናቸው እነዚህ እና ከዛ በኋላ ምን ይሁን አላቅም ከዚህ ፓርቲ ይዞት ሄደ እንዳለ እግሬን ይሄ እንዳለ
ዜሮ ባዶ ነው በቃ። ይሄ ደቋል የለም አጥንቶቹ ምናምን ተሰባብረው ሆስፒታል ላይ ራሱ እንትን ሲባል እንደዚህ በእጃቸው እንደዚህ ያዙት ነበረ። አጥንተን ነበረ ብትንትን ብሎ ማለት ነው ይታያል ፎቶ ላይ። በስመ አብ ወልድ ወመንፈስ ቅዱስ። ግጭቱ ከተፈጠረ በኋላ እኔ ምንም ማስታወሰው ነገር አልነበረም። ከዛን ወደ ሆስፒታል ተባለ። በጣም ጓደኞቼ የተሰበሰቡ፣ የሀገር መኪና መጣ፣ ተጭኜ ወደ አሰላ መጣ። ሰው ተጎድቷል። በጣም ብዙ ሰው ነው የተጎዳው። በሰዓቱ የሞተም ወደ 10 ሰው ምናምን ነገር አልፏል፣ ህይወቱ አልፏል። ኡፍ። ከዛ በኋላ እኔም በሰዓቱ ሞቷል ነው የተባልኩት። ያው በጣም አስቸጋሪና መለየት እስከሚያቅት ሰዓት ድረስ ነበረ። ከዛ በኋላ ተመለስኩኝ። ወደ ሆስፒታል ይዘው ይመጡ። ምንም አውቀው ነገር አልነበረም። ከዛ በኋላ ምን ተፈጠረ? ሆስፒታል ከገባው በኋላ ዶክተሩ አልችልም አለ። ዶክተር ሀብታሙ ይባላል። አልችልም። አሰላ ሆስፒታል ዶክተር ሀብታሙ ይባል አልችልም። ሰርጅን ነው። አዎ ኢሚዲየትሊ ወደ ወላይታ ሶዶ ክርስቲያን ሆስፒታል ነው መሄድ ያለበት። ከዛ ወላይታ ስንት ኪሎ ሜትር ነው ካሰላ? ረጅም ነው። ከዛ ኢቭን እኔ በሰዓቱ ደም ከውስጤ እያለቀ ነው። ብዙ ደም ፈሶኛል። ኢሚዲየትሊ አሁኑ ነው መውጣት ያለበት እና ያው መንገድ ላይም የሚሆነው ነገር አይታወቅም፣ ግን ተብሎ አንዳንድ እንትኖች ተሰጡኝ። ከዛ ለወጣ ስል በታምር አትወጣም ተባልኩኝ። ፖሊሶች መጥተው ከሆስፒታል ከዛ በታምር አይሄድም፣ ወላይታ ሶዶ አይሄድም፣ ሄዶ አይታከምም ተባልኩኝ። ለምን መሄድ የለበትም? እኔ ስቲል የሚገርመኝ ነገር ለምን ራሱ ሄጄ መታከም እንዳልቻልኩኝ ነው ግራ የሚገባኝ የነበረው በሰዓቱ። መሄድ አይችልም ተባለ። ከዛ በኋላ እዛስ ማን ያክም? ግዴታ እዚህ መታከም አለበት፣ ካልሆነ ሪፈር አዲስ አበባ ኦሮሚያ ሪጅን ውስጥ ካልሆነ ደቡብ ሪጅን ውስጥ ሄዶ መታከም አይችልም ተባልኩኝ። ወይኔ። ከዛ በኋላ ከእንደገና ግብ እዛ ጋር ጸብ፣ በእኔ ዙሪያ ውስጥ የነበሩ ልጆች እስከ መታሰር የደረሱ ልጆች ነበሩ። ጸብ ውስጥ ነው ጸብ ተነስቶ ማለት ነው። ሊሞት ደርሷል፣ እሱም ይሄዳል። ዶክተሩን በግዴታም ቢሆን እንትን ትላለህ ተባለ፣ ትፈርማለህ ቦታ እንዲቀይር አዲስ አበባ ሄዶ። ይሄ ህግ ራሱ አያስገድደኝም፣ ይሄ እኔ ስራ ነው። አንዴ ጽፌለታለሁ። ከዛ በኋላ ግብ ተነሳ። መምሪያ ላይ 12 መምሪያ ገባው። የሌለ ብዙ እንትን ተነሳ። ብዙ ልጆች እስር ገቡ። ከዛን እንዳጋጣሚም ያው እግዚአብሔር የባረከው አንዳንድ ፖሊስ አለ። አንድ ኮማንደር መጣና እሱ ውክልና ማለት ዋስ የሚሆን ሰው ተባለ። 3 ሰው ዋስ እንዲሆነኝ ተደረገ። ፖሊሶች አብረን አንሄድም አሉ። ለምን? አይ ዶንት ኖ። ያው በሰዓቱ የነበረውም ነገር ይመስለኛል። ያ ከዛ በኋላ አንሄድም አሉ። ከዛ 3 ሰው ዋስ ሆነኝ። ተይዤ ሄድኩኝ ወላይታ ሄድኩኝ። እሺ። ከዛ ወላይታ ገባው። ያው አስቸጋሪ ነበር በሰዓቱ የነበረው የሕክምና ሁኔታ በጣም አስቸጋሪ ነበረ። ደም እስከ መጥፋት ድረስ የሚታካል ደም ለኔ ደም ጠፍቶላ ነበረ። በጣም አሰልቺ የነበረ ጊዜ ነበረ። ከዛ በኋላ ምን ሆነ? ሕክምናው ተጀመረ። የነበረው ዶክተር አንደርሰን ይባላል። ኦኬ እሺ። እና እሱ አልነበረም በሰዓቱ እና ሌሎች ዶክተር ሪቻርድ እና የሚባሉ ዶክተር ጸጋይ አስታውሳቸዋለሁ። እነሱ ነበሩና በቀን 3 ይታጠባል። ይሄ የሚገርምሽ ነገር ኢንፌክሽን እንዳይፈጠር ተብሎ ነጭ በቃ ይሄን ነው የሚመስለው። ይሄ እንደውም አይነጣም። ይሄ ጠዋት ክፍት ነው፣ ስጋ ይታያል። ክፍት ስለሆነ ጠዋት ታጥቦ ለከሰዓት ሲፈታ ነጭ ነው። ጠዋት ታጥቦ እኮ ቀይ ንጹህ ደሙ በቃ ስጋው ይታያል። ተመልሰው ከ6 ሰዓት ላይ 6 ሰዓት ተፈቶ ሊታጠብ ሲል ደግሞ ምን ይሆናል? ነጭ ነው የሚሆነው። ለምንድን ነው? ኢንፌክሽን አስበሽዋል? ያውላ እዛ ቦታ ላይ ሰዓት ብዙ ጀርሞች፣ ባክቴሪያዎች ምናምን ነገር እንትን ስላሉት ኢንፌክሽን አስቸገረ። ከአቅም በላይ ሆነ። ዶክተሮቹ አልቻሉም። ቀግራ ገባቸው። ለብዙ ወራት ሆስፒታል ተኛኝ። እንደዛው እየታጠበ መጨረሻ ላይ ምን ተባለ? በቃ ከዚህ በላይ አቅም የለንም ለማከም፣ ከዚህ በላይ አቅም የለንም። በቃ ውሳኔ ነው። ውሳኔው ምንድነው? መቆረጥ አለበት። መቆረጥ አለበት የሚል ውሳኔ ተወሰነ። ምን ተሰማ አንተ? በሰዓቱ በቃ ማረገው ነገር አላቅም። ለቅሶ ነው የሚታየኝ። በቃ ምን እንደማረግ አላቅም። የሆነ ወጥቼ መሮጥ ብችል ራሱ በሰዓቱ ብሮጥ ምን ያህል ደስ ባለኝ። እና ማዘር እና ወንድሜ ነበሩ እና እነሱ ነበሩ። ማዘር አልሰማችም። ከዛ በኋላ ይቆረጥ የሚባለው ማለት ነው አብራኝ እዛ ነበረች። እሷ አልሰማችም። ያው ብሰማ በጣም ለሷ ጥሩ ስላልነበረ ወንድሜ ያጠገቤ ነበረ። እነሱ በቃ ያለቅሳሉ።
ከዛ በኋላ ግራ ገባን። በቃ ምን ማድረግ እግዚአብሔር አንዳንዴ በሰው ተመስሎ ሰውን ይልክልሻል። አንድ ዶክተር ጸጋዬ የሚባል ስፔሻል ነው እዛው ነው ዘላስት አንድ ቻንስ ስጡኝ የመጨረሻ አንድ እድል ስጡኝ እና እስቲ ልጅ ልሞክረው ይለልሻል። ከዛ በኋላ ከሚቆረጥ እስቲ የመጨረሻ ሙከራ እንሞክር እግዚአብሔር ይመስለኛል እሱን ይላከልኝ። ከዛ በኋላ ገባኝ። ይሄ እንዴት ብዬ ልንገርሽ በቃ በጣም በሚያስጠላ ሁኔታ ከላው ላይ የነበረው ይሄ ነጭ ፓርት ሲይዝ የነበረው እንዳለ ቆርጦ አወጣው። ኢንፌክሽን ቦታ ያስቸግራል ይተባል። ኖርማሊ ሳይቆረጣል ነበር ሲታጠብ የነበረው። ከዛ በኋላ እሱን ፓርት እንዳለ ቆርጦ አወጣው። የተለያዩ ማጠቢያ አልኮሎች ሚክስ ተደረጉና በተለያዩ ፓወር ባላቸው እንትኖች ነፍሴ እስከሚወጣ ታጨበት። በሰዓቱ ላይ ምንም አይታወቀኝም። አነስቴዥያ ነው ያረጉልኛል። ምንም የማውቀው ነገር የለም። እንዴት አነስቴዥያው ከውስጤ ሲወጣ ነው ህመም የማውቀው። አሁን ይሄ መነግርሽ የመጨረሻውን ፓርት ነው እኔ የምነግርሽ። ከዛ በኋላ ያን ነገር ተደረገልኝና ታጠበ። ውስጡ እነዛ የተሰሩ እንትን የተቀመሙት አልኮሎች አሉ አይደል? በቫንዴጅ እየተጠቀጠቀ ይሄ ባዶ አይደለ? ውስጡ ተጠቀጠቀና በሮል ቫንዴጆች ታሰረ ከነገና። ከዛ ነቀ ወደ ክላስ ተመለስኩኝ። ጠዋት እኔ ገባሁት። የሚገርምሽ ነገር ወደ 8 ሰዓት ምናምን ፈጀበት። ወደ ክላስ ተመለስኩ። ወደ 12 ሰዓት አካባቢ ላይ ነው ምግብ የምትቀምሺው። ቀኑን ሙሉ ምግብ አትበይም። ከዛ በኋላ ራሴን ሳትኩ። ማደንዘዣው ከውስጤ ሲያልቅ እንዴት ብዬ ልንገርሽ እዛ ጋር የነበረው ምንም የቀረኝ ነገር የለም። ጩኸት በቃ ውስጤ ላይ እንዳለ ህመሙ ራሴን ሊያስተኝ ምንም አልቀረኝም። በቃ ሚይዘው የሚጨበጠው ግርግዳውን እመታለሁ። እዛ ጋር ሰው የወላይታ ህዝብ ግን እውነት ህዝብ ነው። የማያቀኝ ሁላ መጥቶ ነበር አቅፎ በቃ ታሳ ይሉኛል። አይዞ ማለት ነው። እና አንድ ሴትዮ አስታውሳታለሁ በሳቱ በዛ ህመም ውስጥ ሆኜ አቅፋኝ ከኔ እኩል ታለቅሳለች። እኔ ህመሙ በቃ ከአቅሜ በላይ ሆኗል። ከዛ በኋላ ዳይክሎ ውስጡም አለ ያ ነው የሚያቃጥለኝ ገብቶሻል። ከዛ ዳይክሎ እና ትራማዶል ነበር ኢንጀክሽን ማደንዘዣ የሚሰጠኝ። አልሰራ አለ። ሞርፊን ተሰጠኝ አልቀበል አለ ሰውነቴ። ከዛ መጨረሻ ላይ ዶክተሩ ፈርሞ ፔቲዲን ተሰጠኝ። እሷም 25% ነው የተሰጠኝ። ከዛ በኋላ እሱ ተሰጥቶኝ የሚገርምሽ ነገር ሰው በሱ ያንኑ ወስጄ ትራማዶልና ዳይክሎ እኮ ተደጋጋሚ ተሰጥቶኛል። ሞርፊን ተሰጥቶኛል። ከዛ በኋላ ፔቲዲን ተሰጥቶኝ የሆነች ፐርሰንት አልተሰጠኝ። የሆነ ያህል ሰውን ቀስቀስ ማለት ስሜት ተሰማኝ። የሆነ አረጋጋልኝ። ከዛን አሁን ተኛ አሉኝና ሄዱ እነሱ እግራቸው ከመውጣታቸው እዛች የተደበቀችው አንስቼ ሙሉዋን ከእንደገና ወግቼ ራሴን ከዛ ሰላሜን አገኘው። ሳንተኛው ከዛ በምን ጨክነ ያው ህመም ነው ቢገልስ ምንም ልታረጊ አትችይም። በሰዓቱ የነበረው ህመሙ ነው በቃ አንቺ እንደዛ የሚያደርግሽ። ከዛ ነልሽ ያን ተኛኝ። ከዛን ምግብ መጣልኝ ቀጭን ነገር ያው አጥሚት ምናምን ነገር ሻይ ምናምን ነገር የሚያመጥ ማለት አለብሽ የሚባለው። ከዛ እሱን ወሰድኩኝ። ከዛ በኋላ ምንድነው የሆነው ምግብ እንትን ብዬ ጠዋት ነው እግርሽ ተፈቶ የሚታየው ራውንድ ሲያረጉ ማለት ነው። ከዛ መጀመሪያ ራውንድ ዶክተሮቹ ከማረጋቸው በፊት ነርሶች ይመጡና ይፈቱና አጻዳርተው ምናምን ሲያዩሽ ለምን ከዛ በፊት ምን ሆነ መሰለሽ ማዘር ሄዳ ከኦቶና ማርያም እምነትና ጸበል እዛ ጸሎታ በጣም ብዙ ሰው ሄዶ ዛል በቃ ለኔ እንትን ያላለልኝ የለም። እንኳን የራሴ ፋሚሊ አይደለም እዛ አካባቢ ያወቅኳቸው ሰዎች በራሳቸው ቀብ ይጸልዩልኛል አልኩሽ። ከዛ በፊት ግን ምን ሆነ መሰለሽ ዶክተሩ ሲሰራኝ እዛ የነሱ እንትን ውስጥ ትልቅ የመድኃኒዓለም ስዕል አለ ሰርጀሪ የሚሰራበት ክፍል ውስጥ አላውቀው አያቀኝም ዶክተሩ። የእውነቴን ነው የምነግርሽ ተንበርክኮ እያለቀሰ እግዚአብሔርን ለመነኝ። የእውነቴን ነው የምነግርሽ ይሄን ወጣት ልጅ በዚህ እድሜው እግሩን ከምታሳጣው እግዚአብሔር ሆይ ምሕረቱን አምጣለት ነው ብሎ መቼም የማረሰው ነው የእውነት ግን ከዛ በኋላ በቃ ነፍስ ልብ ያለው በጣም ከዛ በኋላ እሱ እንደዛ ተንበርክኮ ለምኖልኝ ጸልዮልኝ ነው የተመለስኩት። እነሱ ያው እምነታቸው እንትን አለ ፕሮቴስታንት ነው። ከዛ በኋላ በጣም በቃ ብዙ ዶክተሮች ስሙላ ወጥቶልኝ እዛ የሚገርምሽ ነገር ቆይተሃል። ብዙ ጊዜ ቆይቻለሁ። ከዛ በኋላ ተመለስኩኝ። ጣዋት ራውንድ ሲደረግ ነርሶቹ መጡ ፈተው ሲታይ እንኳን ነጭ አይደለም የነጭ ዘር ውስጡ የለም።
ተለውጧል ወዲያ። እግዚአብሔር ምስክሬ ነው። ነጭ አይደለም የነጭ ዘር ውስጥ የለም። ጌታ ሆይ ከዛ በኋላ ነርሶቹ ራሱ ገርሟቸው ፈታተውት አስበሻል። ቀኑን ሙሉ ውሎ አይደለም ጧት ታጥቦ ለከሰዓት ነጭ የሚሆነው ጧት በዛ ሁላ ሰዓት ተሰርቶ አድሮ ከዛ በኋላ ጧት ሲፈታ እግዚአብሔር ይመስገን ምንም አይነት ነገር ውስጥ ጸሎቱ አዎ። ከዛን ማዘርም አምጥታ የኦቶና ማርያም ጸበል ላው ላይ አርከፈከፈችበት። እምነቱ ምኑን አረጉልኝ ምናምን ነገር። ከዛ በኋላ ዶክተሮቹ ሲመጡ እኔ አስታውሳለሁ ዶክተሩ ጭንቅላቱ ይዞ ነው ቁጭ ያለው። ገርሞት እንዴት አድርገ ነው ይሰራው? አዎ። ከዶክተሩ ጋር ሌላ ወሬ ጀመሩ። በቃ በምን አይነት መንገድ ነው እንዲህ ሊሆን ይቻለው? አንተ እግዚአብሔር ይወድሃል፣ አንተ እድሜ ረጅም ነው፣ በጣም ያላሉኝ ነገር የለም። ህክምናውን የሌላው ራውንድ ትተው እውነት ለመናገር ተሰብስበው ጸሎት ጀመሩልን ይዘው ጋር በስማ ከዛ እግዚአብሔር እንደሚሰማ በጣም አውቀዋል፣ በጣም ገብቷቸዋል። ከዛ በኋላ በቃ ሁሉም ሰው ተገረመ፣ ተደነቀ። ከዛን እግዚአብሔር ይመስገን ክትትሌን ጀመርኩኝ። ብረት ይገባልኝ ስለነበረ ያው በዛ ኬዝ ብረት ለመታሰር አልቻለም ነበር። የውጪ ነው የውጪ ይሄ እንዲተደራራቢ ብረት አለ ያ እንትን ስለሆነ ሌላ ባክቴሪያ ይዞ ይመጣል ብረቱ ራሱ ስለሚባል ከዛን በቃ ተከታታይ እየታጠበ እየተፈታ ተመሳሳይ ሆነ። አንድ አይነት ቆዳ ሆነ። ኢንፌክሽን አላመጣለላቸው። ደስ አላቸው፣ በጣም ተገረሙ። ከዛ በኋላ በመሃል ምን ተፈጠረልሽ? እንደዛ ሆኜ ያ ነገር ከዳነ በኋላ እቺ ቦታ እቺ ታይሻለች። ይሄ ቦታ ከእንደገና ብረቱ የታሰረበት ቦታ ነው። እነዚህ ቦታዎች ብረቶቹ የታሰሩበት ቦታ ነበሩ። ከዛ እዚች ቦታ ላይ ኢንፌክሽን ፈጠረች። ብረቷ ታስራ የነበረበት የውጭ ብረት እንደዚህ ነው ተደራራቢ። እዚች ቦታ ላይ ከእንደገና ሌላ ኢንፌክሽን ፈጠረ። በጣም አደገኛ የተባለ ኢንፌክሽን ፈጠረ። ከዛን ለዚህ ተብሎ አስበሻል ለብዙ ኢንፌክሽን መከላከያዎች የተሰጠኝ መድኃኒቶች ነበሩና ለዚህኛው ደግሞ እነዛ መድኃኒቶች በጣም አይሰሩም። ሲሰጠኝ አይቀበል። ከዛ ይሄንን ለማዳኛ አንድ መድኃኒት ነበረ። እሱ መድኃኒት ማግኘት ነው በጣም ከባድ። ከዛ ዶክተሮቹ ከእንደገና ምን አሉ? ምን አለበት መጀመሪያ ቆርጠ ነው ቢሆን ኖሮ የግሩን በቃ መጀመሪያ ተቆርጦ ቢሆን ኖሮ አስበሻል። ተስፋ መቁረጥ ጀመሩ። ከእንደገና እቺ ቦታ መርቀዛ መግሏ እዚህ አዲስ አበባ ተልኮ ነው ውጤቱ ራሱ የመጣው። ይገርምሽ ነገር በጣም አደገኛ እንትን ነው ተብሎ እዛ ታይቶ ከእንደገና ወደዚህ ተልኮ በስማ ግን እግዚአብሔር ያው ምክንያት ስላለው ያ መድኃኒት በአጋጣሚ ተገኘ። እግዚአብሔር ይመስገን ተሰጠኝ። ለአንድ ወር ያህል በኢንጀክሽን ነው የሚሰጠኝ በስደም ስር በግሉኮስ ተደርጎ። የሚገርምሽ ነገር የምን ያህል ጠብታ ብዬ ልንገርሽ፣ በጣም ስሞል የሆነች ትንሽዬ ጠብታ ነች የሚሰጠው። ግሉኮስ ጠብራው ሲል ውስጤ ላይ መድኃኒት ውስጥ ተጨምሮ ማለት ነው። ሙሉ ግሉኮስ ሙሉ ውሃውን እንግዲህ አስበሻል። የግሉኮስ በዛ ውስጥ ያ መድኃኒት ይጨመርና ብልቃጥ ነች ተመታ ነው የሚጨመረው። ከዛ በኋላ ያቺ ብልቃጥ እንትን ሲባልኝ ግሉኮሱ ሲከፈት የለ በጣም በትንሽ ጠብታ ትንሽ የጠብታው መጠን ራሱ ጠብ ማለት ከጀመረ ይሄ እጄ ይነዳል። በቃ ያቃጥልሃል። በጣም ነው የሚያቃጥለው መድኃኒቱ። በጣም ፓወር አለው እና ይሄ እሳት ነው የሚሆነው። ነው የምለው ወዲያው ነው የሚቀንሱልኝ ሆኖ ይሄ እግዚአብሔር ይመስገን ዳነልኝ። ከእንደገና ብረቱ ተሰራልኝ። ከዛን እዛ ሆስፒታል ላይ ለብዙ ሀል ጊዜ ቆየውና የሆነ ሳሌ ምን ተፈጠረ? አቅም መዳከም መጣ። ገንዘብ አቅም መዳከም መጣ። ማዘር ግራ ገባት ምን እንደምታረግ። ያላትን እጇ ላይ ጨረሰች። ብዙ ፈተና አይታለች በእኔ ውስጥና ከዛ በኋላ ግራ ገባት። በቃ ምንድነው ማድረግ ያለብኝ? አሁን ዶክተሮቹ ምን አሉ? ከዚህ በኋላ አሉ መከታተል ይችላል፣ ከውጭ እየተመላለሰ በቀጠሮ መከታተል ይችላል። ስለዚህ ይዘሹ መውጣት ይቻላል እናም ብለው ጻፉ ደብዳቤ። ከዛ በኋላ ግራ ገባን። እዛ ጋር የሚገርምሽ ነገር የሕክምና ውጭ አለ ምን አለ ወጣ ውጭ ደግሞ እንዴት ነው ውጭ ሆነሽ ደግሞ አስቢው የት እንደምትቀመጪው ለግራ ነው የሚገባሽ። ከዛ በኋላ ማዘር ቁጭ ብላ አለቀሰች። ምን እናድርግ? አንዳንዴ ህይወት ከባድ ነው። አይ ነው። ከዛ ምን ተፈጠረ? ዶክተሮች አንድ ዶክተር ካሊድ የሚባል ዶክተር አንዳንድ ሰዎችን ፈጥኖ እግዚአብሔር ያዘጋጃል። ወደ 70 ምናምን ሺህ ብር አነጋግሮት ዶክተሩ ምናምን ነገር የነበረብኝን አስተውልኝ እዳውን ለዶክተሩ የሚከፈለውን እዛ በቃ የነበረብን ስትወጪ ነው የሚሰራው ቅናሽ እንዲደረግለት ተብሎ ወረቀት መጣ። ደስ አላት ማዘር ምናምን ነገር ደስ አለን እኛም። ከዛ በኋላ ልሽ ምን ተፈጠረ? አሁን ወዴት ይዤው ልሂድ?
እዚህ ቤት ተከራይቼ እንዳላስቀምጠው አጠገቡ ማን ይሆናል? እሷም ስራ አላት ፍቃድ ወስዳ ነው እንግዲህ አስቢ። ከዛ ግራ ገባት። ወንድሜ እኔ ጋር ጓደኛ አለች የፍቅር ጓደኛ። እሷን ለመሸኘት መናኸሪያ ይሄዳል። እሷን ለመሸኘት መናኸሪያ ሄድና አብረው ቁጭ ብለውልሽ እያለ አንድ ሴት ትመጣለች። የሚገርምሽ ነገር ከዛ ያቺ ሴት ትመጣና ወንበር ሞልቷልና ከኋላማ አልቀመጥም ምናምን ትላቸዋለች። ያው ሲነግረኝ ማለት ነው። ከዛ ከኋላ አልቀመጥም ምናምን ነገር ስትል አይ ነይ እዚህ ጋር ተቀመጭ እኔ ስለምወርድ አንቺ እዚህ ጋር ሆኚ ብሎ እሷን ያስቀምጣትና ያው እሷን ቻው ብሎ እሱ ወደ እኔ ይመጣል። በመሀል እያወሩ ለካ ይመጣሉ ከልጅቷ ጋር የዚህ ሀገር ልጅ አትመስይም ምናምን ነገር በሚል ጨዋታ ይነሳና ከዛን አዎ የዚህ የሐዋሳ ልጅ ነኝ እዚህ ለመጥሽ ነው አይ እንደዚህ ወንድሜ የመኪና አደጋ ደርሶበት እንደዚህ ያሰላ ልጅ ነው እና እንደዚህ ምናምን ብላ ያለውን ሪያሊቲ ትነግራታለች። በጣም ትደነግጥና እና አጠገባቸው ሰው የለም ማንም ሰው የለም አገሩን አያውቁትም። ኢሚዲየትሊ እሷ ትደውልልሽና ከዛ በኋላ ሰው ነበረ እዛ የሚኖር ሰው ከዛ ለሷ ለእህቷ ፋኖስ ትባላለች። እቺኛዋ መጀመሪያ ያገኘች ሰውነት ትባላለች። በጣም እንጃ የሷን ውለታ ፈጣሪ ይክፈለው። ከዛ እዛ ደውላ ኢሚዲየትሊ አሁኑ ሄደሽ እንደዚህ አይነት ልጅ አለ ያገርሽ ልጅ ነው ሄደሽ ጠይቂው ምናምን ትላታለች። እቺኛዋ ሰውነት የምትባለው ያርሲ ነገሌ ሰው ነች። ከዛ በኋላ ለሷ ትደውላታለች። ከዛ በኋላ እሷ ትሄድና ትመጣለች። ምግብ ምናምን ሰርተው ቡና ሰርተው መጡ። ሰው ሲመጣ ትፈሪያለሽ የሆነ ተልኮብኝ የሟች ቤተሰብ ነው የሚለው ነገር አለ አይደል? አዎ ከዛ ግሩም ምናምን ብለው ቁጥሩ ምናምን ስላወቀች መጣች። ግሩም ማለት አንተ ነህ ስትለኝ ከዛ አየዋትና አዎ ለማለትም ፈራኝ አይ ለማለትም ግራ ገባኝ። ከዛ ሰዎችም ስለነበሩ ከዛ አዎ አልኳት። ከዛ እንኳን እግዚአብሔር አተረፈ ምናምን ነገር ምናምን ብላ ጠይቀች። ከዛ ማነሽ ምንድነሽና ማለትም ግራ ገባኝ። ማዘርም የነበሩ ሰዎችም ያዋታል አያውቋትም ምናምን ግራ ገባቸው። ከዛ የመጣውን ምግብም ምናምን ቡና ምናምን ነገር ከዛ በቃ እንደዚህ ነው በእንደዚህ አይነት ሁኔታ ነው ምናምን ነገር የሚለውን ነገር አብራሩልንና ተግባባን። ወዲያው ሄዱ። ምንጣፍ መጣ ለማዘር ዘጋ ለሚተኛበት ተብሎ ምንጣፍ መጣ። በቃ ማዘርን ይዟት ሄዱ። ምን አይነት ምስኪን ሰዎች እንደሆኑ እነግርሽ አልችልም። በቃ ከዛ በቃ እንክብካቤ ከነሱ ጋር ሆነ። ይመጣሉ ሁሌም ኤኒ ታይም በቃ አይቀሩም። ምግብ በቃ ያንን ከውጪ እየተገዛልኝ የሚመጣው ምግብ ቆመ። ከነሱ ሆነ። ያቺ የመጀመሪያው መሰረት የሆነችው ሰው ግን እስከሆነ ሰዓት ድረስ አላውቃትም አላየኋትም። እስከምወጣ ድረስ ማለት ነው። በስማ ልወጣ ቀናቶች ሲቀረኝ እንዳጋጣሚ መጣች። እሺ ይውጣ ተብሎ ወረቀት ከተጻፈልኝ በኋላ መጣች። ከመጣች በኋላ አላቃተም እንደዚህ በሚለው ወሬ ተነሳና እየተጫወትን እየተሳሳቀን እና አሁን እንዴት ነው ማለት መውጫ ደርሷል ወይ እና መቼ ነው የምትወጣው ምናምን ነገር ትለኛለች። ይሄ የእግዚአብሔርን ስራ። ከዛን አዎ አሁን ውጣ ተብያለሁ ግን የሆነ ግራ ገብቶኛል ወዴት እንደሚሄድ እና የት እንደምቀመጥ አሁን ግራ ስለገባኝ ነው። ትንሽ አሁን የሚቆየ ነው ማዘር እያመቻቸች ነው ምናምን ነገር ነው። ምን ማለት ነው እኔ ቤት ነው የምትተርፈው አትለኝም? ወይኔ ማርያም። ከዛን ደነገጥኩኝ። አስበሻል አላቃት አታቀኝ። አዎ አንዳንድ እኮ በጣም አንዳንድ ሰው እንደዚህ ከዛ እኔ ቤት ነው የምትተርፈው የትም አትሄድም አለች። ከዛ ለማዘርም ነገረቻት መጥቼ ነው የምወስደው መኪና ይዤ እመጣለሁ እንደዚህ በዚህ ቀን በዚህ ሰዓት ተዘጋጁና ጠብቁኝ ምናምን ነገር አለች። ከዛ አላመንም እስኪሁን ድረስ አልታመነም። ከዛ ማዘርም ደስ አላት። አስታውሳለሁ የፋሲካ ጾም አካባቢ ነበረ። ከዛ መጣች ቀኑን ባለችው መጣች ይዛኝ ሄደች። ቤቷ አስገባችኝ። ኮንዶሚኒየም ነው። ከዛም በሸክም ወሰዱኝ ያስገባኝ። አንድ ክላስ ነው የተዘጋጀልኝ። እግዚአብሔር ምስክሬ ነው የምነግርሽ ሙሉ የሕክምና ማቴሪያ በሕክምና ባለሙያ ነች። ሙሉ የሕክምና ማቴሪያ አለ ቤት ውስጥ እያንዳንዱ ራሴን እያጸዳው በጣም የተቀቀለ ሁላ ባንዴጅ ነው ሮል ባንዴጅ የምታመጣልኝ ሙሉ በቃ ራሴን እንዴት አሰበችው ይሄን ለማድረግ እሱ አይዶን ነው ስቲል ነው ድረስ የእውነቴን ነው የምነግርሽ አድላ በጣም ተሰጥታለች በቃ ከዛ ልልሽ አንሶላ በሰዓት ነው የሚቀየርልኝ እንደ ሆስፒታል እግዚአብሔር ነው የምነግርሽ አንሶላ በቃ ይቀየርልኛል ሰው አላት ምግብ ማንም የላትም አንድ ሰራተኛ አለቻት ብቻዋን ነው የምትኖረው ሁለት ልጆች አላት ከዛ በኋላ ልሽ በጣም እንዴት ብዬ ልንገርሽ በቃ ይሆነ አለ አይደል ህልምም ይመስለኛል አንዳንዴ ለዛውም እኮ መጨማለቂ ይሄ ምግብ አልበላም ይያል የሰው ቤት መሆኔን ራሱ እስከምረሳ ድረስ እግዚአብሔር ነው የምነግርሽ
ለፋሲካ ጾም ስትሄድ ቂቤ አስቤዛ ምንም የቀራት ነገር የለም። እኛን ቤቱን እንግዲህ አሰበሽዋል ማክሲመም ሳምንት አልተቀመጥንም እዛ ቤት ቤቱን ጥላለን ስትሄድ ማለት ነው። ጥላላችሁ ሄደች ልጆቹንም ጥላ ለምን ይዛ ሄደች? ሙሉ እንትን ሄዱ በቃ እነሱ እኔና ማዘር ብቻ ቤት ውስጥ ቀረን። አታውቃችሁም? አታውቀንም፣ አናውቃትም። አስቢው እንግዲህ ምን አይነት ልበቀና የሆነ ሰው ነች። ከዛ በኋላ እሷ ከሄደች በኋላ ያው ቤቱን ለኛ ጥላለን ሄደች። የተዘጋጀልን ምግቡ ምኑ እዛው እንደለበነው ከዛም በዛው ያው ከመናየን እንደዛ እያደረኩኝ እሷ ጋር ለ2 ወር ያህል እሷ ጋር ቆየ። ብዙ ነው እኮ ለማይተዋወቅ ሰው በጣም ለ2 ወር ያህል እሷ ጋር ቆየው። ከዛ በኋላ ወደ አዋሳ መጣኝ። አዋሳ ዘመድ ስለነበር ወደ አዋሳ መጣኝ። ከዛ ነው አዋሳ ሆኜ በመመላለስ ሕክምና መከታተል ጀመርኩ። እግዚአብሔር ይመስገን። የዚህኛውን ልዩነት አይተሻል? ይሄ በቃ ትክክል። በስማ ይሄ እንደዚህ ስጋ የማይሞልቁ ስላለው እንዲህ አሁን እንትን ይሻላል። ይሄ ነርቭ ነው፣ እዚህ ጋር ይሄ ነርቭ ነው። አዎ ቀጥኗል ራሱ ቀጥኗል። አዎ እና እነዚህ ጣቶቼ እነዚህ እንዴት ላሰሽ? ጣቶች አይሰሩም። እነዚህ አይሰሩም። ምንም አይታጠፍም፣ አይዘረጋም። ከምር ነው የእውነት እቺ ፓርት ነች። አሁን ሁሉም እግሩ አይሰራም። ጣት እነዚህ ድንጋይ ነው፣ ደርቋል። ስፌቱ አይታይም። ስሜትም የለህም አንተ? አይ ስሜት አለው፣ ያመኛል። ግን የሆነ በቃ ፊዚዮቴራፒ መስራት ነበረበት ተብዬ ነበርና በፊት እሺ፣ ያው እሱን ሳልሰራ ነው የታሰርኩት። ኦኬ። እነዚህ እንደዚህ ይታጠፋሉ። እነዚህ ናቸው። በቃ እንደዚህ ነው የሚሉት። ይሄ ድንጋይ ነው። ብረቱ የቱ ጋር ነው ያለው? እነዚህ ናቸው። በብረት ወጥቷል። እነዚህ ብረቶቹ ወጥቷል ኦሬዲ። አሁን እነዚህ ስፌቶቹን አታያቸው? እነዚህ እንዳለ እነዚህ እና እዚህ ፓርት ነች። አሁን እቺ ፓርት ታማኝ እዚህ ፓርት ላይ ያቃጥለኛል። አልዳነም በደንብ ያ የሆነ ህመም አለውና ፈራዋለሁ አንዳንዴ ወደ ሌላ ነገር እንዳይቀየር ነው ነገር እያልኩ። ኦኬ። ህክምናው ራሱ ለዚህ ነው የሚያስፈልግም? ለዚህ ነው ህክምናው ራሱ የሚያስፈልገኝ። ኦኬ። እና ይሄኛው እዚህ ድረስ ብረት አለ ውስጡ አለ። መቼ ነው የሚወጣው? ያው አልፎበታል ጊዜው እኮ ማለፉ ችግር የለውም በኋላ። ያው አንዳንዴ እግዚአብሔር ባለ ጊዜ ይወጣል በሚል ነው እንጂ ይውጣ የተባለበት ጊዜ አልፏል። አዎ ስልሽ ያው መውጣት አለበት። ኦሬዲ ራሱን የቻለ ሳይድ ኢፌክት አለው እኮ ራይ ውስጥ መቀመጡ። በዚህ ጊዜ ይወጣ የሚባል ነገር ነበር። አዎ የአቅም ጉዳይ ነው። አሁን ይሄን ብረት እናወጣለን ብለው የሚደውሉስ የሚያገኙ ሰዎች ቢኖሩ ይወጣል? አዎ ይወጣል። ግን ያው ይሄን ስታስወጪ ደግሞ ከበስተጀርባ የሚያስፈልጉሽ ነገሮች ይኖራሉ። እነዛ ነገሮች ደግሞ ትንሽ አስቸጋሪ ናቸው ለህክምና ማለት ህክምናው ምናልባት ሰፖርት የሚያደርገኝ ሰው ቢኖር የምግብ ደግሞ የምናምን የረፍታው ግዴታ ራስሽን መጠገን አለብሽ። እንደወጣ ተነስተሽ አትሄጂም። እውነት ነው። የራሱ ጊዜ ያስፈልገዋል። ሽንት ቤት ራሱ ለመቀመጥ ይከብዳል እንኳን አይደለም። እውነት ነው። በጣም እግር ራሱ ጭራሽ ሁለቱ አይገናኙም። እና በጣም ይሄ ኖርማል እግዚአብሔር ይመስገን። ያው ሙሉ ጉዳቴ እንትን ያለብኝ እዚህኛው ላይ ነው። አይዞህ እግዚአብሔር ካንተ ጋር ይሆናል። እንግዲህ ያው ፈጣሪ እንዳደጋ አስከፊ ነገር የለም። በጣም እንዳለ ከባድ ነው። በጣም አይዞህ። ያው ይሄ እንዳለ በክራንች ነው የሚሄደው። ጄሶ ስለነበረ ሙሉ ጄሶ ስለነበረ በሳቱ ያ ጄሶ ተነሳለኝ። እንደዛ እያልኩኝ ከዛ በኋላ 2012 አካባቢ ላይ ተይዤ ወደ እስር ቤት ገባሁ። ስንት ጊዜ ቆየ? አመት ምናምን ቆየ? 5 አመት ከ4 ወር ነው ህክምና ላይ። ያው 1 አመት ያው ማንም ፖሊስ አልነበረም አጠገቤ። ፊርማ ዋሲውን ሰዎች አሉ ስለነበረ ማለት ነው። በህክምና ላይ በነበርኩ ሰዓት ላይ ያው ልጁ ከኔ ጋር አክሲደንት የፈጸመው ልጅ በብዙ አይነት መንገዶች ነገሮችን አስተካክሎ ስለጠበቀኝ ከዛ እኔ ነው ተጠያቂ ኢሚዲየትሊ ሆንኩት። እሱ የራሱን ነገር ጨርሶ ነበር። ቀጥታ ፍርድ ተሰጠኝ። 8 አመት ተፈረደብኝ። በስማ ከዛ 8 አመት ተፈረደብኝ። 5 አመት ከ4 ወር ታስሬ በእስር ቤት ውስጥ እዛ ወጣኝ። በዲሲፕሊን ኦኬ። 5 አመት ከ4 ወር ውስጥ የነበረው ያው የእስር ቤት መከራ በጣም ይከብድ ነበረ። ምን አጋጠመ? እንደው አንዳንዱን ብናስታውስ እንችላለን። እስር ቤት ውስጥ ብዙ ነገሮች አሉ። በነገራችን ላይ አይምሮሽን ማሳመን ነው ለነገሮች ሁሉ ቅድሚያ ለአይምሮሽ ነገሮችን ማሳመን ከቻልሽ አይከብድሽም። እና እግዚአብሔር ይመስገን ከጎኔ ጓደኞቼም ቤተሰብም ስለነበረ ብዙም አልከበደኝም። ግን የነበረው ፈተና ከባድ ነበረ።
በጣም ውጥረት ነበረ። በጣም አስቸጋሪ ነበር የእስር ቤት ህይወት። እንኳን አይደለም አስበሻል ለጠላቴ አይደለም እኔ ለወዳጅ አይደለም ለጠላቴ አልመኘም። የመኪና አደጋና እስር ቤት ህይወትን ለማንም አልመኘም። የእውነት የሰው ልጅ ማለት እኔ እንጃ አይምሮ ካለው በምንም አይነት ታምር እስር ቤት ባይገባ። የእውነት ከባድ ነው፣ በጣም ከባድ ነው፣ አስጠሊ ነው ስልሽ። ለመማሪያ ከሆነ ማለት 1 አመት 2 አመት በጣም ቀላል ነው እውነት ለመናገር። ግን አስበሽው 5 አመት ከ4 ወር ሙሉ እዛ ውስጥ ቆይተሽ ምንም አይነት ምህረት የለም፣ ምንም ይቅርታ ይባላል ይቅርታ የለም። እኛ በነበርን ሰዓት ይመጣል እንደዚህ ነው ወሬ ብቻ ነበረና አስቸጋሪ ነበረ። እዛ ውስጥ የነበሩ ብዙ ተስፋ የሚቆርጡ ልጆች ነበሩ። አስቸጋሪ የሆነው ምንድነው እዛ ውስጥ ከአንዱ ጋር አብረሽ ስታወሪ በቃ አንዳንዱ ወጥቶ የራሱን ህይወት አስተካክሎ መኖር ይፈልጋል። አንዳንዱ ደግሞ በተጨማሪ ወጥቶ ያንን ሰው መበቀል የሚፈልግበት ፕላን ያደርጋል ተቀምጦ። አዎ ምንድነው ያ ነገር የሚያመጣው የሆነ ጊዜው እየረዘመ ሲሄድ የእስር ጊዜው ሲሄድ እልህ ውስጥ መግባት ነገር ይፈጠራልና አሁን መንግስት አንዳንድ ይቅርታ ያደርግ የለም ያ ይቅርታ በየጊዜው የሆነ ቢስተካከልና ልጆች ቢፈቱ ምን ያህል እና የነበረው የአመራሩ ሂደት እዛ ውስጥ የነበረው አንዳንድ ሌብነቶች አሉ አመራሮች እዛ ውስጥ እነዛ ነገሮች በጣም ያስጠሉሻልና ከባድ ነበረ። የእስር ቤት ላይፍ እንደዛ ነበር። የሚገርም ነው በጣም። ከዛ በኋላ እንግዲህ በምህረት እስርን ጨርሰህ ወጣህ? በአመክሮ ነው እስሬን ጨርሼ በአመክሮ ነው የወጣሁት። 5 አመት የ8 አመት ፍርድ ነው የጨረስኩት። 5 አመት ከ4 ወር ታስሬ ነው የወጣሁት። የወጣ ቀን ተሰማክ? የምወጣ ቀን 1 ቀን 2 ቀን ምናምን እንደዚህ 3 ቀን ምናምን አለ አይደል ቀናቶች እንቅልፍ አልወሰደኝም። ደስ ብሎክ ይሆነ በቃ ውጭውን እስከማየው ድረስ እንቅልፍ አይወስድም። እምቢ አለ? አዎ ይሆነ አንዳንዴ እኮ እወጣለሁ። ህክምና ሆስፒታል ስትሄጂ ትወጫለሽ። ታጅበሽ ነው የምትሄጂው፣ ታጅበሽ ነው የምትመለሺው። ሆስፒታሉ ትንሽ ራቅ ስለሚዳ ሰላ ሆስፒታል ያው ታውቂዋለሽ። ስለዚህ ወደዛ ስትሄጂ ውጭውን ስለምታየው ብዙም እንትን አይደለም። ግን ወጥሽ ከቤተሰብ ጋር ተቀላቅለሽ አስበሽዋል አብረሽ ምሽቱን ጨለማው ማየት በጣም ነበር የሚናፍቀኝ። 11 ሰዓት ነው ያው ገብተሽ በር የሚዘጋብሽ። ከ11 ሰዓት ጨለማ ማየት አይቻልም። 11 ሰዓት ስትገቢ በቃ ይዘጋብሻል። ተቆጥረሽ 11 ሰዓት ትገቢያለሽ። ከዛ ውጩን ማየት ይናፍቅሻል በቃ እና ያ ውጩ ማየት የሰው ጠረን ይናፍቅሻል በቃ። ከዛ በኋላ ይሆነ እኔም እንደዚህ ልጆች ሲወጡ እኔም እንደው ወጣ ይሆን ይሄ ጊዜ ይደርስ ይሆን እላለሁ እና በጣም ትጓጓያለሽ። ከዛ በኋላ ያቺ ጊዜ ደረሰች። ለአንድ ሳምንት ያህል ማይግሪን ነበረብኝና በጣም አመመኝ በቃ ጭንቀቱ ምን እንቅልፍ በጣም። ከዛ በኋላ ወጣን። መውጣት አይቀርም ያው እግዚአብሔር የተመሰገነ ይሁን። ያው ዛሬ ላይ ማለት እንደዚህ ቆሜም ሊሄድ ያው የቻልኩበትም ፈጣሪ የተመሰገነ ነው። እሱ ባይለው ኖሮ እነዚህ ሁላ ጊዜያቶች አልፉም ነበረ። ፈተና ከባድ ነው በወጣትነት እድሜሽ ስትፈተኝ። አንዳንዴ ማመስገንም ጥሩ ነው። ፈተናም ሲበዛ ደግሞ ይሁን አንዳንዴ ውስጥሽንም ያሰለችዋል። ከዛ በኋላ ተመስገን ብለሽ ነገሮች በቃ ከዚህ በኋላ የተስካ በጣም ብዙ ህልሞች ነበሩኝ እውነት ለመናገር በ5 አመት ከ4 ወር ውስጥ ብዙ ህልሞች ነበሩኝ። ምን ታስብ ነበር? ወጥቼ ምን ሆናለሁ፣ ምን አርጋለሁ፣ እንዴት ነው የምኖረው ብለህ ምን ታስብ? ወጥ ማለት ምን ነበር መሰለሽ ከፋሚሊ በአንድ በኩል የሆነ ተስፋ ነበረኝ። አንዳንዴ ያው ጊዜ እንትን ስትይ ምን አለ መሰለሽ የሆነ ቤተሰብን ተስፋ ታደርጊያለሽ፣ ፈጣሪን ተስፋ ታደርጊያለሽ። እዛ ግቢ ውስጥ ኪዳነ ምሕረት ቤተክርስቲያን አለች እና ሁሌም በቃ ለኔ ፈጥኖ ደራሽ ነች። እውነት ለመናገር ግቢ ውስጥ በቸገረኝም ሲሆን አንዳንድ ነገሮችን በሆንኩበት ሰዓት ላይ ለእሷ ከነገርኳት እውነት ለመናገር የውስጤን ገና ለመናገር ሳስብ ራሱ እሷ ቀድማ የምታደርግልኝ ጊዜያቶች ነበሩ። የእውነቴን ነው የምነግርሽ። አንዳንዴ ለቡና መጠጫ የምታጭበት ጊዜ አለ። እንደዛ ነገሮች ይሆኑና ከዛ ምን ይሆናል መሰለሽ ፈጣሪ ሆነ ነገር እላለሁ ቁጭ አለና ከዛ ሳላስበው ከሩቅም ቦታ ይሁን ከጓደኞቼ የሚሆን የሆነ ሰው ይመጣና የሆነች ነገር ሰጥቶኝ ይሄዳል እና ደስታውን ልነግርሽ አልችልም። እዛ ግቢ ውስጥ 100 ብር ካለሽ በቃ እንደ ጓደኞች ያለውን ጠርተሽ አብረሽ ነው ሻይ ቡና ብለሽ ነው። ትልቅ ብር ነው በሰዓቱ። ከዛ በኋላ ያው ነገሮች ብዙ ተስፋ ተሰጥቶኝ ነበር። አይዞን አንተ ብቻ አይምሮን ጤነኛ ሆነ ውጣ፣ ከወጣ በኋላ ብዙ ነገሮች ይስተካከላሉ ምናምን የሚሉ ነገሮች ስለነበሩ በወጣ በቃ ይሄን ነገር ባደርግ ጽፍ ነበረ። አንዳንዴ እንደዚህ ጽፎች ጽፋለሁ ምናምን ነገርና በቃ
ወጥቼ ሆነ እንደዚህ ሰርቼ እንደዚህ አድርጌ እንደዚህ አይነት ቢዝነስ ብሰራ በቃ እንደዚህ ራሴን በቀይር ምናምን እና እኔ እዛ ስገባ ሽሮ 10 ብር ነበረ። እሺ አስበሽዋል? እኔ ስገባ የነበረኝን አስተሳሰብ እንግዲህ አስቢ። በ10 ብር ሽሮ ሰዓት ነው የታሰርኩት። ስወጣ 150 ብርና 200 ብር ሆኖ ጠበቀኝ። እኔ ፕሮፖዛል አድርጌ የወጣሁት በዚህ ያህል ገንዘብ ብሰራ እኖራለሁ ብዬ ያሰብኩትን ገንዘብ ያለውን ስፔስ አስቢው። በጣም ትልቅ ነው፣ ኤክሰስ ነው በጣም። ስለዚህ የሆነ አስቢ። ከወጣሽ በኋላ ደግሞ ነገሮች እጅሽን አጣጥፈሽ እንድትቀመጪና እንድታስቢ ያደርግሽ። መኖር አለበት። ከዛን ግራ ገባኝ። ከዛን ከቤተሰብ ጋር ያለውን ነገር ተነጋገርን። ያሰብኩት ነገርም አልሆነም ከነሱም ጋር ገብቶሻል። ኦኬ እዛ ጋር ብዙ ነገር በሰዓቱ ሲሉኝ የነበረው ያው ተስፋ ነበረ። እዛ ተስፋ እንዳትቆርጥ ነው ተስፋ እንዳትቆርጪ። ያው ከዛን ከወጣው በኋላ ያው አንዳንድ ነገሮች በዚህ ይሆናሉ ብዬ ያሰብኳቸው ሳይሆኑ ቀሩና ያው እግዚአብሔር የፈቀደው አይደለም። ከዛን እጄ ላይ ነበረ የሆነ ሳንቲም ነበረ። ምን ላድርግ? ከየት የመጣ ሳንቲም? ያው ከነሱ ነው ከቤተሰብ ኦኬ ሰጡኝ። ግን ያው የተሰጠኝ ሳንቲም ያው መጀመሪያ ከተነጋገርነው አኳያ አልነበረ። ትንሽ ሳንቲም አነስተኛ ነው ሳንቲም ነው። ስለዚህ በዛ ሳንቲም አሁን ምን ልታረጊ እንደምትችይ ግራ ነው የሚገባሽ። ገብቶሻል? ምንም ልታረጊበት ብዙ አይደለም። ስንት ነው? ብዙ ወደ 450 ሺህ ብር። እሺ አንተ ቢዝነስ መስራት ፈልገህ ነው? ቢዝነስ መስራት ነበር የፈለኩት በሰዓቱ። ምንድን ነበር ሐሳቤ መሰለሽ? ብዙ ነበረ ሐሳቤ፣ ብዙ ነው። ከዛ በኋላ ምንድነው ራይድ መስራት ፈልጌ ነበር። መኪና ገዝቼ ያው ትገዣለሽ። ከዛ በኋላ ቆብ እየገባሽም በባንክ ምንም አድርገሽ የሆነ ብር ለነሱ መለሰሽ። ከዛ በኋላ የራስሽን እንትን ብለሽና እንደዛ ብዙ ነገሮች ነበሩ ሐሳቤ። መቼ ነበር የወጣው ከእስር ቤት? አሁን 2016 2 አመት። እሺ ዋጋ የመኪና ዋጋ 17 ማለት ነው 2017 መኪና ዋጋ ጨምሯል በጣም። አዎ ጨምሯል እንዴ በጣም ጨምሯል። እሺ አስበሽዋል? ከዛ በኋላ ያው እነሱ ይሰጡኛል ብዬ ካሰብኩት አንፃር ነው የምነግርሽ። የቤት መኪና ቢያንስ እስከ 1 ነጥብ ምናምን ብትገዢ ራይድ ሰሪባታለሽ። ከዛ በኋላ ያን ነገሮች አስቤ ነበር፣ አልተሳካም። ያው እነሱም አንዳንዴ የሆነ ያያሉ ነገሮችን እንዴት እንደሆነ አይደለም አያዝህና ምን ወይ ምናምን ያው ውስጤ ያውቁታል። ምን መሰለሽ የዋነት አለ። ይሄን ገንዘብ ቢሰጠው ሊያጠፋው ይችላል። አንዳንዴም አሁን አመሰግናቸዋለሁ እንኳንም አልሰጡኝ። ሜቢ ያው አሁን በአንዳንድ ነገሮች ሜቢ ልበላ እችላለሁ ወይ ላጣው ይችል ይሆናል። ግን አላጣውም ነበር። ገብቶሻል? የሆነ ብዙ ነገር አይምሮሽን ያን ዳሜጅ ያደርገው አሳቤሽን እንትን ትያለሽ ለማሟላት እቅድ ይኖርሻል። አንዱን ቢሰናከልብሽ በአንዱ አንዱን ቢሰናከልብሽ በአንዱ ለምሳሌ እዚህ ጋር በ100 ሺህ ብር የሆነ ስራ እየሰራሽ የሆነ ነገር በ100 ሺህ ብሩ እንትን ቢልሽ ከእንደገና ያን 100 ሺህ ብር ጨምርሽበት ከእንደገና ሊያነሳሽ ይችላል። ገብቶሻል አይደል? ያን ነገሮች አስብ ስለነበረ ግን ያው እነሱ የሰጡኝ ገንዘብና እኔ ለስራ ያሰብኩት እና አልመጣጠን ሲል በሰዓቱ በቃ አይምሮዬ ብዙ ነገሮችን አሰበ። ምን አሰብኩ? ምን ተሰማክ? ባንክ አስቀመጥከው? ያው ገንዘብ ወደ ባንክ ነው የሚሆነው። ከዛ ብር ላይ ያው ስትወጪ አንዳንድ ነገሮች ጫማና ልብስ ምናምን ነገር ገዛውበት። ከዛን እጄ ላይ ወደ 300 ምናምን ሺህ ብር ነበረ። ያንን ብር ያስኩኝና ምንድን ማድረግ ያለብኝ አሁን የሚል ነገር ሀሳብ መጣ። ከዛ እንዳጋጣሚ አሁን ያልኩሽ ልጅ ያኪኒ የሚባለው ልጅ ምን ይለኛል እና አዲስ አበባ ናና አብረን ለምን አንሰራም? ኦኬ ይሄ ፊልም እንስራ ያለ ያኪኒ ኦኬ እሺ። ከዛ ነለሽ ከሱ ጋር ይሻላል። አዎ በምን ታወቃችሁ? የተዋወቅነው እንዳጋጣሚ የጓደኛዬ እህት ከነሱ ጋር ይግባባ ነበር። ኦኬ እነሱ ጋር ሲመጣ በአጋጣሚ የተዋወቅነው እና ከነሱ ጋር ከነበረ ሪሌሽን አኳያ እሱንም እንደዚህ ነው እንዲህ ነው ብለው ሲያወሩልኝ በሰዓቱ ምናምን ነገር ተሰሚ የለ። ከዛን ከሱን ጋር የፊልም ባለሙያ መሆኑ ፊልም እንደሚሰራ ምናምን አወሩ። አዎ እሺ። ከዛ አንተ ወዲያው አሰብክ ስለፊልም? ከዛን እኔ ሀሳቡም አልነበረኝም። ከዛ በኋላ ልጅ ምንድነው ከሱ ጋር የልጅቷ የሆነ ቤት ተከፍትና ወደዚህ ወደ 24 አካባቢ 22 እንደዛ አካባቢ ላይ የሆነ ቤት ተከፍትና እዛ ለመርቃት ምናምን ብላ ጠራናለችና ምን ቤት የሆነ እንደ ምግብ ቤት አይነት ነገር። ከዛ በኋላ እዛ ሄደና ነገር በዛው ጨዋታ ይነሳል። ብዙ ልጆችም ነበሩ፣ ካሜራማኖችም ነበሩ ምናምን ነገር። ከዛ እንደዚህ ምናምን የሚባል ወሬ ያው በመሀል እነሱ ወሬ ተሰሚ የለ። ከዛ ነው ልጅ ነው ነገር ብዬ ከዛ እሱን ቀረብ ብሎ አወራኝ።
እንደዚህ ነው እንዲህ ነው እንዲያስብያለሁ ስለ ፊልም ምን አለ አይ ከዚህም በፊት ይሰራ እንደነበረ ኦኬ ድርሰት እንደሚጽፍ ጎበዝ ነኝ ምናምን ነገር ብዙ ነገሮች አወራኝና ያው ሰው ሲያወራሽ ደግሞ አንዳንዴ ይሁን እንደራስሽ ይመስልሻልና ሰውን ምታሚው አለ አይደል አመንኩትና ኬስቲ ለማንኛውም እናወራለን ችግር የለውም እኔ ራሴ በሰራ አሁን በዚህ ሰዓት ደስ ነው የሚለኝ በሰዓቱ ደግሞ ምን ነበር ዩቲዩብ ልጁ ጓደኛዬ ፌስቡክ እና ቲክቶክ እና ዩቲዩብ ሰጥቶኝ ነበር ስንት ሰብስክራይብ ያለው 26000 ሰብስክራይብ ያለው የዩቲዩብ ማለት ነው እና ቲክቶክ ደግሞ 90000 ፎሎወር ያለው ስራበት በቃ በርታው ጊፍት ሰጠ ከወጣው በቃ ለኔ ስጦታ የሚሆነው ይሄ ነው በሚል ኦኬ ሰጥቶኝ ነበር መስፈን ይባላል ፎሎ ያደረግ ነበር ከዚህም በፊት በዛ ውስጥ እንትን ያለው ከዛ ሰጠኝ በጣም ደስ አለኝ በቃ ሰው የዚህን አላብሼት ካደረግሽ አንቺ ደግሞ ማሰሪበት ምንም አይነት ምክንያት የለም ከዛ በኋላ በቃ ነገሮችን በዚህ መልኩ እንደዚህ ባደርግ እንዲህ ባደርግ ይሄ እንደዚህ ወደ ሚዲያው መምጣትም እችላለሁ ስለዚህ 26000 ሰብስክራይብ ሞኔታይዝ አልሆነም ሞኔታይዝ ይሄንን በሰራበት ሞኔታይዝ ሊሆን ይችላል ደስ አለኝ ከዛ በኋላ በቃ ይሄም ልጅ ይሄን ሀሳብ ሲያቀርብልኝ በቃ እየሰራን የራሳችን ላይ ብንጭ ነው የመታየት አቅም ይኖረዋል አይደል አዎ አለኝ በቃ እሺ እናወራበታለን ተመልሼ ወደ አሰላ ሄድኩኝ ገንዘብ እንዳላውቀው ልጁ አውቋል አንተ ነግራቻለ ሴቶቹ ለገርፍሬንድ ያውቃሉ ገርፍሬንድ ታውቃለች እሷ ለህቷ ነገርች እሷ ለሱ ነገር ያው በሰዓቱ ስናወራ ያለውን አንዳንድ ነገሮች ያው የሚደበቅ ነገር የለም አይ ነው እኮ ገንዘብ ይሄ ያለ ግን የሚሰራበት ነገር አጣን የተባለው ከዛ ከሱ ጋር ያለው ነገር ማውራት ቀጠለ ከዛ እንደዚህ ነው እንዲህ ይለኛል አንዳንድ ነገሮች የሚያሳምኑ ነገሮች ሰነሽ በቃ ችግር የለውም ያለውን ነገር ጨርስ አሉን ዘን ጽሁፍ ላከልኝ ህልወተ ሰው የሚል ስክሪፕት ህልወተ ሰው እሺ ከዛ ህልወተ ሰው የሚል ስክሪፕት ላከልኝ ስክሪፕቱን አየሁት ነው እና አነበብኩት ነው ያው ብዙም በዚህ ዙሪያ ላይ እውቀቱ ስለሌለኝ ድርሰቱን ስታነቢ አሪፍ ነው ከዛ በኋላ ደስ ይላል ከዛ በኋላ እሺ በቃ እና እንዴት ላድርጋለኝ በቃ እሺ በተቻለ አቅም የምታውቃቸውን ካስት አድርግ ከዛ እንመጣለው ያለውን ነገር በቃ እሺ ግሩም ይሄው እንደዚህ ካስት አድርግ ያለው ምናምን እነ ዘላለምን እነ ዴቭ ሻሩክ እነሱን ካስት አደረገ እነ ማህደርን ምናምን ማህደር ጌቱ ቀዩ ቀጭን ልጅ እሺ እነሱን ምናምን ነገር አለኝ ከዛ ሌላው አማተር ምናምን ነገር ናቸው ኦኬ እሺ በዚህ ናህል ብር ብንሰራ በዚህ ናህል ብር ምናምን ነገር በሚል ወጣ እናገኛለን የሚለው ነገር እኔም ጓጓ ኦኬ ደስ አለኝ አመንኩኝ ገብቶሻል አንደኛ ምን ልስራ የሚለው ነገር አይምሮዬ ላይ ስለነበረኝ ቁጭ ብያለሁ ከዛ በኋላ አመንኩ ጫማ ለመስራት ሞክሬ ነበር በሰዓቱ ከሐዋሳ ያመጣው የቶርሽን ጫማዎች አለመሸጥ አምጥቼ ነው ሁላ ነበር እዛ መናኸሪያ አካባቢ መስጠት ጀምሬ ነበርና ቶሎም አልሄድስ ስለሚል ከዛ ይሄ ነገር ጥሩ ይመስለኛል በዚህ ውስጥ ይሄን ያህል ብር ካገኘሁኝ ተከታታይ ደግሞ ብር እናገኛለን ይሄን ያህል አለክ አዎ ይሄን ያህል ብር እናገኛለን ምን ያህል አለ ቢያንስ በአንድ ፊልም ላይ እስከ 20-30 ሺህ ብር አንተ ስንት አውጥተክ ያው እሱ ባለው ሂሳብ ቢያንስ እስከ 50 ሺህ ብር ወጪ ታወጭበታለሽ ከዛ በኋላ ሌላው ያው ይቀጥላል ለዩቲዩብ ድራማ ነው ለዩቲዩብ ድራማ 50 ሺህ ብታወጣ 30 ሺህ ጨምሮ 80 ሺህ እናገኛለን 30 ትርፍ ነው ኦኬ ከዛ በኋላ እሺ ይሄን ያህል በዚህ ወጥቶ እንደዚህ ይሰራል ሰው ላላ ማለት በቃ እንዴት የሚል ጥያቄ እንዴት ፕሮዳክሽን ይሰራል ግራ ገባኝ ኖ የወጣው ከዛ በኋላማ የትየሌሌ ነው እኮ እሱ ነው ኮሜንት መግቢያ ነው ገብቶሻል እሱ ያለው አሁን መግቢያ ነው ከዛ በኋላ በዚህ ብር እንደዚህ ይሰራል አዎ እንዲህ ማከተገኛ ለምን 4-5 ፊልም በተከታታይ አንቀርጽም አልኩልሽና ዘልዬ ገባኝ አስቢ ቆም ብለሽ ነገሮችን ማሰብ አለብሽ ሆነ ሲሆን ነገር ሲልሽ እስቲ ቆይ አዎ ለምን የተጋነነ ነገር ሲሆን አዎ ከሶም ጋር ማማከርና ምን ነገር ከዛ ደስ አለኝ ከዛን ተደዋወልን ኢሚዲየትሊ 30 ሺህ ብር ላክልኝ አለ ወዲያው እኔ አሁን እኮ ብሩን ራሱ ልኬለት የት እንደገባ እኮ ከዛ በኋላ ጠፋ ልጁ ቢለኝ አላገኘውም ነበር አዎ ቢለኝ ነው ልጅ ከዛን ወዲያው እዛው ሆኜ ላኩለት ከዛን በቃ ይሄን እንደዚህ አድርጌያለሁ ምናምን አለኝ አሁን አንተ መምጣት አለበት ኦኬ ከዛን ቤት በቃ ልፈልግል ለሚከራይ ቤት አዲስ አበባ ያው መታርፊበት ስለሆነ ግዴታ ቤት መሽ ከዛ መጣ አዲስ አበባ ሰሚት አካባቢ እነሱም ኮንዶሚኒየም አካባቢ ስለሆነ ሰሚት ገባው ወደ ጊዮርጊስ አካባቢ ተከራየው ከዛን
ኑሮ ተጀመረ፣ ስራም ተጀመረ ልሻለሁ። ቀረጻ ጋር ትሄዳለህ፣ ይሰራል። አዎ ቀረጻ እንሄዳለን፣ እንቀርጻለን ምናምን ነገር ሳን ተባለ። ኤዲቲንጉም ምኑም በመሃል ለከሌ ይሄን አልብር ስጠው እዛው ሲቀር ቆይ እስቲ ለከሌ ለእንደዚህ ሲባል እዛው ሲቀር ግራ ያጋባሻል። ከዛ በኋላ ምን ተፈጠረ መሰለሽ? አሁን ከዚህ ልጅ ከጓደኛዬ እህት ጋር እሷም እንደዚህ አጫጭር ፊልሞች ትሰራ ስለነበረ የዩቲዩብ ስራዎች እየሰራች ትሸጣለች። ከዛ አይደለሽ ከነሱ ጋር ሁላ በቃ መተው ነበረ። ያው ጓደኛቸው አይደለ? ኦኬ አልነገራቸውም፣ የግሩም ስራ ነው ምናምን ነገር ብሎ አልነገራቸውም። ሲመጡ እኔ ነኝ በነፃ እኮ ነው ያለን እኛን አሉ። ምኑን? ቀረጻው ሁሉ ነገር ለኛ ተባበሩኝ ነው ያለው። ግን ክፍያ አለ ተብሎ ተልኳል። እያንዳንዷን ሂሳብ ተሰርቶ ነው ገብቶሻል እንትን የተባለ። ከዛን ነገሮች ያው አንዳንዴ የሆነ ግራ ያጋባሻል። እያለቀ እሷማው ከሷን ጋር ማለት መስራት ሊሆን ይችላል እንደዚህ ሌላት ያስቻለው የሚልም ሐሳብ የመጣና እንዴት የሚለው ነገር ከሱም ጋር ወሬ ተጀመረ። ሰው እንዴት ታምናለ? ከኔ ጋር እኮ እንደዚህ ነው በቃ የሆነም አሳማኝ ቃላቶች አሉ አይደል? አዎ ኦኬ በቃ ነው አሳመነ። አመንኩኝ ውሸቷን ነው ብሎ ያው አብሮኝ እሱም ስላለ ምናልባት ከአብሮኝ እየሰራ ስለሆነ እነሱም በዚህ ኬዝ ደብሯቸው ሊሆን ይችላል። ኦኬ ብለህ ሐሳብ ይመጣ ቀንተ ይሆናል። እና ልጅቷ ግን እውነት ለመናገር እንደው ይሄን ቪዲዮ ካየች ይቅርታ ታድርግልኝ የነገረችኝ ነገር አንዳንዴ ትክክል ነች። በቃ መክራይ ነበር ሰው አትመን የሚለው ነገር ኦኬ ነግራይ ነበር። እውነት ለመናገር የነበረው ሁኔታ ምናምን ነገር እንደዚህ ነው። ግሩም ይሄን ያህል ገንዘብ ወጥቶ ይሄን ያህል በእንደዚህ አይነት ነገር ሊሰራ አይችልም። ሲቀጥል ደግሞ ይሄን ያህል ገንዘብ ተበልተሃል ኦኬ ብላ ነገረችኝና ከዛ በኋላ እሷ ምቀኝነት ነው የመሰለክ? እሷ መስራት ፈልጋ ነው ምቀኝነትም ሳይሆን የሆነ እኔና እሱን ለማጋጨት አሁን እሱ ሲነግረኝ እኔ እናንተ ለማጋጨት ነው ገብቶሻል? ይሄ ነገር እኔ እናንተ ለማጋጨት ነውና እንደዚህ ነው እንዲህ ነው ይሄን ያህል ብር እንደዚህ ምናምን ነገር ብሎ ብዙ እንትኖች አመጣልኝ። ዝርዝሮች ወጪ ወጡ። እሺ ለካሜራማን ለነዘላለም ለነዴቫ ምናምን የተከፈላቸው ብሮች ይሄን ያህል የሚል ነገር መጣና ካሰብከው ምን ያህል ጨመረ? 50 ሺህ ነበር አንድ ክፍል 50 ሺህ ወደ 80 ምናምን ሄዷል አንዱ ክፍል በሰዓቱ ራሱ። እሺ ከዛ ነለሽ ግራ ገባኝ ያልኩኝ በቃ የሆነ ከነሱም ጋር ከልጆቹም ጋር ባልሆነ ነገር ተጣላ። ከፕሮዳክሽን ፕሮዲዩሰሮች ጋር እነዛ የጓደኛዬ ጋር ተጣላን፣ ተለያየን። ማን ይቀራል? እኔና እሱ ብቻ ቀራል። ከዛ በኋላ ያ ፊልም ተሰራ። እዛን እስቲ ይሁን ምናምን ነገር ብለን ይሸጥ ተባለ ለዩቲዩብ። እሺ አልቆ ማለት ነው። ከዛን ይሸጥ ተብሎ ለገበያ ሲቀርብ ኤዲተር ራሱ ኤዲት ሲያደርጉ ራሱ ስንት ኤዲተር መሰልሽ ያጭበረበረ እየተቀየረ የሚገርምሽ ነገር። ከዛ በኋላ አንዳንዴ ግራ የሚገባሽ ነገር አለ አይደለ? ቆም ብለሽ ደግሞ ከራስሽ ጋር ታወራለሽ። የስራው ባህሪ ነው ምንድነው ይሄ ነገር የሚለው ነገር ከራሴ ጋር ማውራት ጀመረ። እሱም ምን አለኝ እንዲህ ነው በቃ የስራው ባህሪ ነው አለኝ። የሆነ ሳለ የስራው ባህሪ ነው ከፍ ዝቅ የሚለው ገንዘብ። ከዛን ፊልሙ ይሸጥ ተብሎ ወደ ገበያ ሲቀርብልሽ ነጸብራቅ ምን ይላል? አልገዛም ብሏል። ለምን ማለት አሁን ላይ ፊልም እየታየልኝ አይደለም በሚል አልገዛም ብሏል የሚል ተልካሻ ምክንያት ይዞልኝ ቀረበሱ። እሺ ከዛንስ አይ ዋጋው የወረደ ነው የጠየቀው ሰውየው ስንት ተባለ? 50 ምናምን ሺህ ብር። የወጣው 80 ምናምን ሺህ ነው። ከዛ በላይ ነው የወጣው። ማቴ ብሱ አስበሽዋል? 50 ምናምን ሺህ ብር ተብሏል። 50 ምናምን ሺህ ብር። አዎ አዘንኩ፣ በቃ በራሴ አዘንኩኝ። ከዛ ነቀ የሆነ ግራ ገባኝ። ምንድነው ማድረግ ያለብኝ? ከዛን በቃ በሰዓቱ ደግሞ ሳንቲም ያስፈልገኝ ነበርና የሆነ እንዴት ብዬ ልንገርሽ፣ የሆነ ውስጤ አንዳንዴ ብቻሽን ቁጭ ብለሽ ከአይንሽ የሚፈስ እንባ እኮ የለም ውስጥሽ ግን ያነባል። በጣም ጨነቀኝ። የሆነ ፌቨር እንዳለ ተረዳኝ። በቃ መች አሁን የዛች ልጅ ንግግር መች አሁን ቁልጭ አለልኝ። ይሄ ነገር ሲመጣ አሁን የዛች ልጅ ንግግር እኔ ጋር ውስጤ ላይ በቃ የሆነች ነገር ልክ ነበረች፣ ቆም ብዬ ማሰብ ነበረብኝ የሚለው ነገር ከእንደገና እንትን አለብኝ። ከዛ
እሺ አልኩት። ምንም ልታመጪ አትችይም 50 ምናምን ሸጥ 50 ምናምን ሺህ ብር ተሸጠ እና እሱ ነው ያሻሸጠው ምናምን አለ። ኦኬ እሺ ለሱ ይሆናል ተሰጠው 50 ምናምን ሺህ ብር እኔ ጋር መጣ። ያው በመሀልም የሆነች የቀረች ተልካሻ ብር እሷም በዛው ቀረች። ከዛ ነለሽ አሁንም ሰው አንዳንዴ የሆነ እንዴት ብዬ ልንገርሽ ሰው ነው ካመንሽ እኔ ደግሞ ሰው ልጅ ካመንኩኝ አመንኩ ነው እውነት ለመናገር እዚህ ጋር አርዶኝ ይሄዳል እንጂ ዞር የሚሆን ነገር እንትን አለ። ከዛ ከእንደገና ከራሴ ጋር ቁጭ ብዬ ምናልባት ይሄ ነገር እንዲህ ሊሆን ይችላል ፖዚቲቭ ነገር ለማሰብ ሞከር ከስሬም ነው የምነግርሽ። ይሄ ኪሳራ እኮ የቤት ኪራይንም ደግሞ አልጨመረም ምንም ምግብ የለ የቤት ኪራይ ምናምን ነገር ሳይጨምር ሌላ ነው እሱ ሌላ ታሪክ ነው። ተይው ይሄ ከአካውንት የወጣውን ሳንቲም ነው ማለት ነው። ኦኬ እዛ ጋር ዕቃ የተገዛው ምኑ ይሄ ምናምን እነዚህን በቃ ተተሻቸው ማለት ነው። ከዛ እሺ አልኩኝ። አሁን ምን ተመለስኩኝ። እሺ እስቲ ሌላ ስራ ሌላ ድጋሚ ፕሮዳክሽን ከዛ ሌላ አልኩልሽና መጀመሪያ ህልወተ ሰውናል የሰራ ነው። ከዛ ልብ አልባ ፍቅር የሚል ጀመር። እሺ 2 ክፍል ተቀረጸ። ከዛ እሱም ቆሟል። በነገራችን ላይ ለምን ቆመ? ያው በመሀል ገንዘብ አጣው። አለቀ ገንዘብ። ምን ሆነ መሰለሽ እሱን እየሰራ ሽቶ ጫማ ምናምን ማስመጣት ጀመርኩኝ ባለኝ ሳንቲም። እሺ ቢዝነስ ጀመርኩኝ። መጀመሪያ ምን ሆነ መሰለሽ እዚህ ጊዮርጊስ አካባቢ ላይ የፈረሱ ቤቶች ነበሩና እንደ ሱቅ ነገር እዛ ጋር ለመከራየትና ጫማ ለመስራት ፈለኩኝ። ኦኬ በሆነች ባለችኝ ነገር መነሳት ፈለኩኝና ከዛ ያው አንዳንዴ ሰው ያዳክምሻል አይደል አካባቢ ያለው ሰው ያ ልጅ አሁን አስበሽዋል። እኔ አሁን እሱን አምኜ ነው የመጣሁት እዚህ ቦታ። ሌላ ማንም ማቆስ አልነበረም በሰዓቱ ገብቶሻል። ሊያበረታኝም የሆነ ነገር ሊያደርገኝ የሚችለው እሱ ነበር። ሶ በቃ የሆነ አንዳንዴ እዛ ውስጥ ብዙ ነገሮቼ ነው እንትን አድርጌ የመጣሁት። አስበሻል 5 አመት ከ4 ወር ከሰው ርቀሽ ነው ብቻሽን የቆየሽው። አይምሮሽ ብዙ ነገሮችን ሰውን እንደ አዲስ ከእንደገና ሰውን መልመድ ማለት ነው። ወጥተሽ ገብቶሻል አይደል? እንዴት ነው ታስሮ የተለቀቀ ጥጃ አንበሳ እንዴት ነው ሲቧርቅ አይተሻል? እንደዛ በይኝ በቃ እኔ በሰዓቱ አንቺ የሚሆን ነገር ብትይ አምኛ አንቺ ጋር ነው የምመጣው ገብቶሻል። እሱም የሚሆን ነገር ቢለኝ የሆነ ነገር ነው ለምን ውስጤ የነበረው እምነት ነው ገባሽ? የዚህን ያህል ሰው እንደዚህ እንደከፋ በጣም ነው የሚገርመው። የእውነት ለመናገር እንትን አለ ነበር። ከዛ እሺ ተባለ ያን ሱቅ ለመከራየት ምናምን ነገር ፈለግን፣ አልሆነም። ያው አንዳንድ ምክንያቶች ባሉ ይፈጠሩ እዛን እሱን ተውኩና በመሀል ዝም ብዬ ሞከርኩኝ። ቢዝነሱን ሞከርኩኝ። ያኔውን ተነጋገርኩኝ ምናምን ነገር ይመጣልኝ ነበር። አሪፍ ነበር፣ ጥሩ ነበር። ከዛ እግዚአብሔር አልፈቀደውም። እሱም አዋሽ ኬላ ላይ እሱን ተወሰደብኝ። በስማ በዛ በቃ ከእንትን ውጪ ሆንኩኝ። ዜሮ ገባው። በስማ የሚገርምሽ ነገር ከዛም በመሀል የተጀመረው ድራማው ነበረ መቀጠል አልተቻለም። ምን ላድርግ? ልጅስ ምን አለ? ከዛ ምንም አይነት ምላሽ። የሚገርምሽ ነገር እሱ ጋር ነው ያለው ስራው እሱ ጋር ነው ያለው። አሁን ተከታታይ ድራማ ምንም ነገር ነው። አሁን የት እንዳለ ራሱ የት ነው እስቲ አንጣው ነው ቢባል ራሱ አሁን እኔ ጋር የለም። እሱ ጋር ነው ያለው። ውል የላችሁ? በእምነት ነው በቃ። አስበሻል? አሁን ላክልኝ ብለው ራሱ እኔ አይ ዶንት ኖ። አሁን እሱ ምን ሆነ መሰለሽ ማይ ምናልባት እሱም ደግሞ የሚለው ነገር ካለው ስሙ ሲነሳ ምናልባት ሊመጣ ይችላል። የለም ቆይ ልነግርሽ አይደል? ሌላ ታሪክ ነው። በጣም ምርጥ እናት አለው። በዚህ መሀል መናገር የምፈልገው ወርቅ የሆነ እናት አለው። የእናቱን እንትን ቢወስድ ጥሩ ነበር። ከባድ ነው እውነት ለመናገር። እኔ አሁን እንደዚህ ሚዲያ ላይ ስለሆነ እንትን ማለት አልፈልግም። ማለት ከባድ ነው። አማታቂው ሰው ነው እውነት ነው። አዎ የእውነት ደግሞ ብለውኛል። አታውቀውም ውስጡ ከባድ ነው ነው ያሉኝ። እውነትም ደግሞ አሁን ላይ ውስጡ ከባድ ነው። እግዚአብሔር ምስክሬ ነው። እኔ አሁን ይሄን ፊልም ቢወስደውም ቢልክልኝም አይደንቀኝም ከዚህ በኋላ ማለት ነው። ግን አንዳንዴ ምን አለ መሰለሽ እናቱ በጣም ምርጥ እናት ናቸው። አስተዋውቆኛል። ቤት ሄዳለሁ እነሱ ጋር እና የሆነ በቃ እንዴ ብዬ ልንገርሽ የሆነ እንደ ልጅ የሚያዩሽ በጣም እና ከዛን ምን ሆነ መሰለሽ እሱ በመሀል የሆነ ቀን ይደውልልኛል። ወደዚህ ወደ ሳሚት እየመጣው ከመገናኛ እየመጣው ከዛ በኋላ ደወለልኝና ፈልጌ ነው ምናምን ነገር አለኝ። ጠፋ፣ የሆነ ሰዓት ላይ ጠፋ። በመሀል ጠፋብህ? አዎ የሆነ ፊልም ነበረ እና ያንን ፊልም እሱ ሸጠ። ሌላ ፊልም
ከዛን እሱን ፊልም ሸጠልሽና ብር እንዴት ነው አስበሽዋል? እኔ ጋር ሲኖር አብረን ነው ምን በላው አብረን ነው ምን ጠጣው ምናምን ነገር። ከዛ ያን ፊልም እሱ ሸጠልሽና ድምፁ ጠፋ። የሆነ ቀን ተናድጄ የሆነ ቦታ ቁጭ ብዬ እያለሁ ከሆነ መጠጥ ቤት ሲወጣ አገኘሁት። አስበሽዋል? የራሱን ፊልም ሸጦ የራሱን ብር እንትን በግሉ ነው የሚጠቀመው። በግሉ አስቢ። ከዛ በጣም ገርሞኝ ሲያይ እንደነገጠና እንዴ እዚህ ጋር ነበርክ እንዴ ምናምን ነገር ምን እየሰራ ነው ምናምን ነገር አለኝ። አሁን እኮ ከዚህ ስትወጣ እያየሁህ እኮ ዝም ብለኝ አልፈህ ሄድክ ስለ መች አሁን አለኝ። አዎ አስበሽዋል? ዝም ብለው ዝም ሊለኝ ነው እሱ። አይ ጥሩ። ከዛ በስንተኛው ቀን ደወለልኝና እንደዚህ ነው ግሩም ይፈልጌ ነው ምናምን ሲለኝ እዛን አይ አሁን ያለሁት እንደዚህ አካባቢ ነው አርጀንት ከሆነ መገናኘት እንችላለን ምናምን ስለ አይ ነገ ጧት አገኘሃለሁ ምናምን ነገር አለኝ። በጣም ጥሩ እሺ ምናምን ነገር ብለሽ ከዛ ጧት ስደውልለት ስልኩ ለምን ወደ ከሰዓት አካባቢ ወደ ማታ አካባቢ ስደውል ስልኩ አይሰራም። ኦኬ ልጁ ምን ሆነ ምናምን ነገር ብዬ አሁንም በሁለተኛው ቀን ስሞክር ስልኩ አይሰራም። ከዛን ኦንላይን ላይ አየሁት ቴሌግራም ኦንላይን ላይ ሳየው ጻፍኩለት። ምን ሆነ የጠፋው ትላንትና እንገናኝ ምናምን ብለኝ ስደውል ስልክ አይሰራም እኮ ምናምን ስለው አዎ ስልክ አይሰራም ትንሽ ካገር ወጣ ብዬ ነው አለኝ። ውጪ ከዛ ማለት ካገር ወጣ ብዬ ምናምን ስትለኝ ከአዲስ አበባ ነው ከኢትዮጵያ ነው የወጣው ምናምን ነገር አልኩት። አይ ከኢትዮጵያ ወጣው። ምን ሆንክ? አይ እንደዚህ ወረዳ ውስጥ እሰራ ነበርና ብሎኛል። እና ወረዳ ውስጥ ምናልባት ያው በአንዳንድ ኬዞች ድንገት በሚለው ወጣሁኝ ከሀገር። እና የት ነህ አሁን? ኬንያ። ምን ኬንያ? ዝም ምን ያልኩት ቀለጥኩ። ምን የምትዩ ነገር የለሽማ ከዝምታ ውጪ እዛ ጋር በቃ አንደኛ አይምሮዬ ምንድነው የራሴ ጥፋተኝነት ተሰማኝ። ለምን አመንክ የሚለው ነገር ለምን አመንኩኝ? ሰውን ማመን ማለት ምን ያህል ከባድ ነው በጣም። ከዛ በስንተኛው ጊዜ እንዴት ነው ታዲያ ቶሎ ትመለሳለህ ምናምን ስለው እስቲ ቆይ ነገሮችን እንትን እያልኩ ነው። በስንተኛው ቀን ሳወራው ኡጋንዳ ገብቻለሁ ካምፓላ ነኝ ብሎ ላከልኝ። የእናቴ ልጅ ምን አለበት እኔንም ብትነግረኝ አብረን እኮ ነው ነበር እንሰደድ ነበር የምር አልኩት ስለው ከዛ አይ ከዚህም በፊት እኮ እንደው ሳማከረ ከሀገር መውጣት አልፈልግም ስላልከኝ ነው እኔ ዝም ብዬ የሄድኩት። ቢሆንም የሆነ ውስጥ የሆነ ሰው ካለ እኮ ግሩሜ እንደዚህ ነው መጀመሪያ ስራውም እንደዚህ ነው። በቃ ምን ሊሰራ ነው ሄደው? አይዶ ነው ፈጣሪ ወቅ ሄደው ከዛ አሁን እዛ ነው ያለው ኡጋንዳ። ኡጋንዳ ነው ያለው። ስለ ፊልም አያነሳም ምንም በቃ አስተን ወርተንም አናውቅም። ከዛ በኋላ የሆነ ሰዓት ላይ እንዴት ላድርገው እሱን ስራ ምናምን ስለው ከዛ ምን አለኝ መሰለሽ ልክልሃለሁ አለኝ ፊልሙን። ልክልሃለሁ አለኝና እሺ ላክልኝና ነገር ብየው ያው መልሶ ማላክ እንትን አላለኝም። ንገር ነው በጣም ከዛን ግራ ገባኝና የሆነ ሳሌ ደግሞ ያንን ፊልም እኮ አልኩኝ ዝም ብዬ ያው መስራት ፈልጋለሁ መቀጠል ፈልጋለሁ እጄ ሳንቲም ሳገኝ መስራት ፈልጋለሁ ያው በእንጥልጥል መቆም ስለ በቃ ሰው አገናኘህና ተሰራዋለህ ምናምን ነገር አለኝ። ይሄ ነገር እንዴት ነው ነገሩ? ለምን አይልክልኝም ፋይሉን? ዘን ላክልኝ ብየዋለሁ። አስበሽዋል? ዝም አልኩኝ። ከዛም አላወራሁትም አውርቼውም አላውቅም። ቀረ ግራ ገባኝ። አስበሽዋል? ባዶ እጄን ያለሁት የቤት ኪራይ እዛ ጋር አይኑን አፍጥጦ ይጠብቀኛል። ምን ላድርግ ግን? ይሄ በቃ የሆነ በቃ እንዴት ልንገርሽ፣ አንዳንዴ ማውራትም ደክሞሽ ማልቀስም ቤቴን ዘግቼ ነው ማለቅሰው። እግዚአብሔር ምስክሬ ነው። የሆነ በቃ ከራሴ ጋር ነው ጸብ። አንዳንዴ በቃ ራስን አጥፋ የሚለኝ ነገርም አለ። ገብቶሻል? በህይወትሽ ውስጥ ማለት ህይወት ፈተና እንደሆነች ሪድ በቃ እያየሁባት ለኔ የተጻፈ ፊልም ሁላ እስኪመስለኝ ነው አንዳንዴ። ህይወት በጣም ከባድ ነው። የእውነቴን ነው ነግርሽ ስልሽ አንዳንዴ ቤተሰብ ካንቺ የሚጠብቀው ነገር ይኖራል። ባለችሽ ነገርም የሆነ ነገርን ሰርተሽ ወይ ቤተሰብ እኮ እንደዚህ ነው ብትይ ሊሰሙሽም ይችላል። እውነት ነው። ለውጥ ሲያይ ቤተሰብ ሊያግዝም ይችላል። ቤተሰብ ምን አለገ ሲጀመር አላወራንም በዚህም ኬዝ በዚሁ ያው በገንዘቡ ዙሪያ መጀመሪያ ትንሽ ውስጣችን ቅሬታ ስለነበረ እኔም አንደኛ ያም ነገር ነው ውስጤ እንዴት ማለት ያው እኔም ልጅ ነኝ አይደለ በሚለው ምንም ቤተሰብ ለልጅ ነው። እውነት ነው። ለኔ የሆነ ነገር ለምን መሰለሽ አሁን ያለውበት ህይወት መጀመሪያ እነሱ ነገሮችን አስተካክለውልኝ ቢሆን ኖሮ እዚህ ላይፍ ውስጥ አልመጣም፣ እዚህ ደረጃ አልወርድም። ገብቶሻል? ቤተሰብ አይ ቆይ እስቲ ግሩሜስ እንደዚህ አቅማቸውስ ነበራቸው እነሱ አሁን ያለ ማድረግ አንተ የተባለልህን ነገር ነው። በሰዓቱ የሆነ ገንዘብ ነበረ
ገብቶሻል አይደል? ያን ነገር ነው እንዲያደርጉልኝ የፈለኩት የነበረው። ከዛ እኔ ቢያንስ እየሰራው ቢያንስ በባንክ ማሲዜሽን የነሱን ገንዘብ የሆነ ሀል ገንዘብ ለመመለስ ከዛ በኋላ ለኔ የሚሰጡኝን ገንዘብ ከዛ ላይ የራሴን ድርሻ ወስጄ የነሱን ለመለስ ከዛን ለመስራት የራሴ ብድር እንዲበደሩ ልፈልገ ነው አንተ ነው የሆነ ነበረ ብር ነበረ። ኦኬ ገብቶሻል። እና የተሸጠ ባዶ ቦታ ነበርና ከዛ ውስጥ የሆነ ይቻላል እኔ ያው እነሱ በሚሉት አስተሳሰብ አይዶን ነው የሚደርሰኛል ብዬ በማስበው ነበረ። ያው ያክስቴ ባልኩሽ ማለት ነው። እሷ የለችም በህይወት? አዎ የለችም። ውርስ ነው? ውርስ ነው። ኦኬ። እና አንዳንዴ ግራ ነው የሚያጋባሽ ነገሮች ያው እነሱም በምን አይነት መንገድ እንደተረዱት አይዶን ነው። ከዛ በኋላ በቃ ህይወት ምን አይነት ህይወት ሆነ ዝብርቅርቅ ያለ በቃ ማለት እቺ ምድር ለኔ አልተፈጠረችም እስከ ማለት ድረስ ማለት የኔ የዚህን ሀል ፈተና አስበሽዋል። በአንዱ ነገር ይሻልልኝና በአንዱ በኩል ሰራለው ብዬ ወደ አንዱ በኩል ሳዘነብል በዛም በኩል በበላበት በዚህ በኩል ደግሞ ያውላ ነገር ሆነ። ከሆነ በኋላ ስራ መፈለግ ጀመርኩኝ ለመቀጠር በሹፍርናው ህይወት ለመቀጠል ከእንደገና ትችላለህ? ያው ደህና ነው እግዚአብሔር ይመስገን። እንትን ለማለት ሞከርኩ። ያመኛል እግሬን በነገራችን ላይ ብረቱ አለ ያው ፔን አለው። አሁን ብዙ ጉዞ ሲሄድ አሁን ይሄ ጣቴን ነው መፈራው አብዛኛው ጊዜ እዚህ አውራ ጣቴ ውስጥ ቁስል ነው። አንዳንዴ ይቆስላል የሆነች እዚህ ፓርት ላይ እዚህ ፓርት ላይ ይቆስልና ወደ ሌላ ነገር እንዳይቀየርብኝ የሚል ፍራቻ አለ። አይ ህክምና እየወሰድክ አይደለም? በምን ትታያለሽ? እንኳን ህክምና የምትታይበት የቤት ኪራዩን መከፍልበት ሁላ ግራ ገብቶኝ ያለሁት የሚገርምሽ። ከዚህም በፊት ምን ሆነ መሰለሽ ፒሲ ነበረኝ። ኦኬ ላፕቶፕ ሸጥኩኝና ላፕቶፑን ከፈልኩኝ። ህክምና ነው ቤት ኪራይ የቤት ኪራይ የሚገርምሽ ነገር። ከዛም በኋላ የሱን ከፍዬ የሆነ እግዚአብሔር ይመስገን አንዳንድ ጓደኞችም ያው የሆነ እንትን ሲሉልኝ በዛ ደግሞ ለራሴ አንዳንድ ነገሮች ይላሉ። እግዚአብሔር በዚሁ አጋጣሚ አንድ አሸብር ደሳለኝ የሚባል እስር ቤት የተዋወቁት ጓደኛ ነበረኝ። የሚገርምሽ ነገር ብዙ ነገሮች ካርድም ሲቸገረኝ እሱን ነው ደውዬ እንትን እምለው ሙላልኝ የምለው። አንዳንዴ እዚህም መጥቶ ሲሄድ ሾፌር ነው እሱ። እዚህም መጥቶ ሲሄድ የሆነ ነገርም እንትን የሚለኝ እሱ ነው። ሰው እንዲህ ፋሲካ ሲያይሽ ሀብታው ነው መስላችሁ? አዎ አንዳንድ ሰው እንዲህ ፊት ራሱ ማርያምን እንትን አይልም። ስራ ለመቀጠር ሄድኩኝና የሚገርምሽ ነገር ድርጅቶች ላይ ወዳደርና አልፋለሁ። ከዛን ተያዥ የቤት ካርታና ሊብሬ ያለው ሰው ይሉኛል። እሱን ደግሞ ኬታ አመጣለሁ። በዛ ምክንያት አንዳንድ ቦታዎች ያልፈኛል። አንዳንድ ቦታ ደግሞ የቦታ ርቀት ያለህበት ቦታ ርቀት በሚል ያልፈኛል። አዎ ትራንስፖርት ገንዘቡ ስለሚያልቅ ክፍያውም የተከፈለ አይመስልም። ገንዘቧም ትንሽ ነች 10 ምናምን ሺህ ብር ነች። ኦኬ ብዙም ክፍያ አይደለም። ከዛን ባለፈው በጣም ጨነቀኝ። ግን እግዚአብሔር ምስክሬ ነው በጣም ጨነቀኝ። ረሃብ ለኔ ምንም አይደለም የእውነት ለመናገር። ከዛ ሄድኩኝ አንድ ሰው ጋር ሄድኩልሽና ስራ እባክህ አልኩት። በቃ በተቻለ አቅም ስራ ፈልግልኝ አየኝና ማለት አንተ እኔ ልትቀጥር ነው እኔ አንተ እንድቀጥር ነው ፊዚካልን ሲያየው ነው ፊዚካል ሲያየኝ ገብቶሻል። ከዛ ማለት አልኩት እንዲህ ስትታይ እኮ አሁን ምንም ለምን ዘበኝነት አይሆንም አልኩት። የእውነቴን ነው የምነግርሽ ለምን ዘበኝነት አይሆንም እና በተቻለ አቅም ስለው ግራ ገባው። በቃ የምሬን ነው ግን አለኝ። ከዛ ነው የምሬን ነው ሳልክ እስቲ ለማንኛውም ደውልልሃለሁ ምናምን አለና ስልክ ማውራት ጀመረ። ከዛ በቃ እኔም ተነስቼ ወጥቼ ሄድኩኝ። በጣም ነው የሚገርመው። አሁን ሰዎች ቢፈልጉና እንቅጠር ቢሉ እናሰራ ቢሉ ዝግጁ ነው ለዚህ ጉዳይ? አዎ አሰበሽዋ ምን ስራ ፍለጋ ነው አሁን ትልቁ ነገር የተቸገርክ ያለው? አዎ የፍቅር ህይወትስ ምን ይመስላል? የፍቅር ህይወት አሁን ላይ ምንም አይነት የፍቅር ህይወት የለኝም። ያው ከዚህም በፊት የፍቅር ህይወት ቢኖረኝም ያው አንዳንድ አለመግባባቶች ተለያየ። ኦኬ አሁን ብቻህን እየኖርክ ነው? ብቻዬን ነው የምኖረው። እናት ምን ይላሉ ታዲያ? አባት አለ በህይወት? ስለ አባት ስታነሳ አልሰማሁም አይደል? አባት አለ አላውቀውም። በህይወት አለ ግን አትገናኙም? አንገናኝም። አንድ ቤት አይደሉም? ከእናት ጋር ተለያይተው? አይ ተለያይተዋል። ነው እንዴ? ኖርማሊ ከእኔ ከተወለድኩ ጊዜ ጀምሮ በሰዓቱ ያው እንትን አልተግባቡ እና እናት ነች ያለችው? በአጋጣሚ ነው የተወለድከው? እሺ ኦኬ። ለዛ አብረው እንትን አላሉምና እሱ እዚህ ነው ያለው። አዲስ አበባ ናቸው? አዲስ አበባ ነው። ቄራ አካባቢ እንደሚኖር አውቃለሁ። ጭራሽ ታይታችሁ አታውቁም? አላውቅም። ከእሱ ልጆች ጋር ግን ምናምን ነገር ከአንድ ምህረት የምትባል ልጅ አለች
ተገናኛላችሁ? ተገናኝተን የሆነ ጊዜ አብረንም እሷ ጋር የሆነ ሰዓት መጥቼ ምናምን ተቀምጬ ምናምን ነገር ነበርና እሱ ግን አይ ዶንት ኖ ምን ፍላጎት ለምን እንዳለው አላውቅም። ብዙ ጊዜ በነገራችን ላይ እሱን ለማግኘት 96 ዓመተ ምህረት የሚገርምሽ ነገር ያኔ ቴሌ ያመጣው ትልቅ ሰነድ ነበር። ቴሌ የስልክ መዝገቦች እንዳለ ድርጅቶች የለ የሰው ቤትና የፈለግሽውን ሰው እዛ ላይ ታገኛለሽ። ከዛን እዛ ላይ የሚገርምሽ ነገር ፈልጌ ነው ያገኘሁት። የሱ መስሪያ ቤት ወንጂ ስኳር ፋብሪካ ይሰራ ነበር። ፈልጌ አገኘሁትና ደወልኩ። የልጅነት እኮ ድፍረት አባቴ ነው ብለህ የሆነ ማንነት አለ አይደል? ጥያቄ ውስጥ ስለ እኔ ማን ነኝ? አንድ ብዙ ጊዜ ደግሞ ፋሚሊ ሲያወራ ጥሩ ሰው እኮ ነበረ ምናምን የሚባል ወሬ ነበረ በሰዓቱ። ግን እግዚአብሔር ይመስገን ያው ጥሩነቱን እኔ በኔ በኩል አላየሁትም እንጂ አናገሩ። ከዛን መስሪያ ቤት ደወልኩኝና ማን ምናምን እንደዚህ መስፍንን ፈልጌ ነው። መስፍን ማለት መስፍን ሰለሞን እንደዚህ ፈልጌ ነው ምናምን ነገር አልኳቸው። ቤተሰብ ነኝ ምናምን ነገር ብዬ ከዛን ስልክ ምናምን ተባለ። ስልኩ ተፈለገ ምናምን ነገር ተሰጠኝ። ከዛን እጄን እንዲህ እያስገባው ነው ደውለው። የሚገርምሽ ነገር የተቆለፈ ስልክ ነው። የተቆለፈ ነው። ስልክ የቤት ስልክ ነው። እና ቁጥሩ ራሱ ማወቄ ነው የሚገርመኝ እኮ። ጣቴን እያስገባው ቀን እንደዚህ እያረኩና ነው 11 ቤት ነው አውቃለሁ የሱ ስልክ የነበረውና ደውላለሁ። ከዛን አገኘሁት። ከዛን አወራን። ጆነ በቃ አለ አይደለ ስትሰሚ የሆነ የአባትነት ከዛን ፍቅሩ እሱን ለማግኘት ያለኝ ጉጉት እየጨመረ መጣ። ሰው ጋር እየሄድኩላ አስደውሉኝ እያልኩኝላ እንትን ነበር እደውልለት ነበር። ከዛ በኋላ ያው ለምን እንደሆነ አይ ዶንት ኖ ስቲል ናው ድረስ እስከሆነ አል ጊዜ እናወራ ነበር። ምናልባት ዳር ቤተሰብ ስላላቸው እሱን ፈርቶ ይሆን አልነገሩ ከሆነ ታሪኩን ነው አስበሻል። አሁን ከመች መሰለሽ ከእህቱ ጋር የተዋወቅ ነው 2000 ስንት ነው ወናትሽ 2008 አክስት ጋር ማለት ነው። ከአክስት ጋር ከእህት ጋር ነው ከእህቴ ጋር የስከሱ ልጅ ጋር 2008 እና 2009 ወር 2008 እንደዛ አካባቢ ነው ከሷ ጋር የተዋወቅ ነው። ኦኬ አስቢው ያውቃል ከሷ ጋር እንደተዋወቀ ምናምን ነገር ያውቃል። ያው ፋሚሊ ማለት ያው እሷ የቤት ልጅ ነች ያስብሻል። እናቷ ጋር የማይደርስበት ምንም አይነት ምክንያት ላይኖረው ይችላል። ላትነግር ትችላለች፣ አይታወቅም። ቤተሰብ ምን አለ መሰለሽ እሱም አሁን ነፍሷን ይማረውና የእሷም እናት አርፋለችና ግን ፍላጎት ቢኖርሽ እውነት ለመናገር ባለቤታችሁ አርፋለች በቅርብ ነው ያረፈችውና ምንም አይነት ፍላጎት ቢኖርሽ አንቺ እውነት የወለድሽው የራስሽ አካል ምንም አይነት መንገድ ታገኘዋለሽ። በጣም መንገድ ምንድነው ምን አስበው ነው ወይ ምንድነው ምክንያታቸው የሚለውን ነገር አይ ዶንት ኖ ማየት ያስፈልጋል፣ ማሰብ ያስፈልጋል። ብዙ ጊዜ ደውዬለታለሁ ላግኝ ቢያንስ በአካል ላግኝ ምናምን ነገር ብየዋለሁ። ግን ፈቃደኛ አልሆነም። ያው እኔም ብዙም አሁን ላይ ብዙም እኔም እንትን አይደለም እየቆረጠ ይሄዳል ማለት ነው። በቃ እኔ ደግሞ አሁን ምንድነው ማን በቃ ያለውበትን ሁኔታ ከራሴና ከራሴ ጋር ነው አሁን እየተጋፈጥኩ ያለሁት። ማንም ጋር አልደውልም፣ እናቴም ጋር አልደውልም። ያው አሁን ባልኩሽ ነገር ከነሱም ጋር ትንሽ ውስጥ የቅርኔታ ስላለ ማንም ሰው ጋር ማውራው ሰውም የለኝም። ብቻዬን ነው። ምንድነው ያለው? ምንድነው ያንተ ፓሽን ፍላጎት ምንድነው? አሁን በሰራ ብለህ የምትብትል ምንድነው ይበልጥ የሚያስደስት ስራ? ምናልባት ይሄን ታሪክ የሚከታተሉ ሰዎች ይኖራሉ ይሄን ነገር ሲሰሙ ምናልባት እኔ ጋር መስራት ቢችል ይሄን ነገር ብለው ሊሉ ስለሚችሉ ምንድነው የትኛውም ነገር ምንም አይነት ነገር ቢሆን ሰራለሁ። ገብቶሻል? አንዳንዴ ስራና አልነቅም ማለት አሁን ጉልበት ስራ ብትይኝ ጉልበት ስራ አልችልም፣ እግሬ አያሰራኝም። ሌላውን ግን ምንም አይነት ነገር ቢሆን ሰራለሁ። ገብቶሻል አይደል? እግዚአብሔር የተመሰገነ ይሁን። አንዳንዴ አይምሮሽን ካሳመንሽው ምንም ነገር መሆን ትችላለሽ። እንዳልኩሽ ደግሞ ያው ቲክቶክን ባይወሰድብኝ እሱ ማን ወሰደብህ? ቲክቶክ ያው ሲቸግርሽ የማትሆኚው ነገር የለምና ሸጥከው? አልሸጥኩትም። እና ምን አድርገው? አንድ ልጅ ኦንላይን ላይ እናወራለን። እንደዚህ አይነት ቲክቶክ አለኝ አልከው? ወደ 90,000 ፎሎወር ያለው ቲክቶክ አለኝና እንደዚህ ነው መስራት ፈልጋለሁ እና አሁን ግን አቅሙ የለኝም። አሁን ያለውበትም ሁኔታ ጥሩ ስላልሆንኩኝ ቲክቶክ ይሄን አላለኝ። ይሄን 26000 ሰብስክራይብ ደግሞ ዩቲዩብ አለኝ እና በሱም መስራት ፈልጋለሁ እና ግን ግራ ገብቶኛል እንዴት እንደማደርግ ነው። ከዛ ምን ችግር አለ ታዲያ ግሩሜ ይሄ እኮ በጣም አሪፍ ነው እና ለምን እኔ አልገዛህም ምናምን ነገር ይለኛል። ምኑን ስለው ቲክቶኩን
ኧረ እባክህ አዎ ስንት ገዛኛለህ አስበሽዋል በሰዓቱ ከዛ አንተ ስንት ሸጥልኛለህ እኔ እንደዚህ አይነት ነገር ሸጬም አላውቅም ገዝቼም አላውቅም ግን የሰው ስጦታ ነው ኦኬ የሰው ስጦታ ስለሆነ እንዴት አሁን ልጁ ሳይታዘበኝም ብለን አሁን ብሸጠው የሚል ሐሳብ ይመጣና አይ ያው ካለውበት ሁኔታ አንፃር እንዲ ነው ስላልከኝ ነው ልግዛ አልኩክ ኦኬ ቢያንስ የሆነ ችግርን ከሸፈነልኝ ብዬ ነው ምናምን ነገር ሲለኝ ኢትስ ኦኬ እስቲ ከራሴ ጋር ላውራው ምናምን ነገር አልኩኝና ያው አንዳንዴ ራብም ክፉ ነው ሲርበሽ የሆነ ነገርን እጅ ላይ ያለውን ነገር ነው አስተሽ ምሽጫው ከዛ እሺ አልኩትና አወራንና ሰው በቃ አንዳንዴ ይሄ እምነት የሚባለው ነገር ከባድ ነው በቃ እስቲ ቆይ ለማንኛውም ኢሜሉንና ፓስወርዱን ላክልኝና ስንት ተስማምታችሁ 40 ሺህ ብር አለኝ እሺ 40 ሺህ ብር ልገዛ እችላለሁ ነው እኮ ገና ነው ግን ሊየው አሁን እንዴት መሰለሽ እንትን የተባልኩት ሊየው በሚል ነው ከዛ ሊየው ላክለት ፓስወርድና ኢሜሉን ወይ ገኔ ቀላል ላኩለት እንዴ ከዛ ሊየው አለኝ ኦኬ ታውቀዋለህ አላውቀውም ኦንላይን የተግባባ ነው በአካል ተገናኛችሁ አንተገናኘን የት ሀገር ይሁን የት ሰፈር ይሁን አላውቀውም ስለ ኢሜል ስለምናምን እንደዚህ ሀክ ስለመደረግ አታውቅም ምንም እኔ እንደዚህ ሀክ ምናምን ያደርገኛል አላውቅም ገብቶሻል አይምሮዬም ላይ አልገመለጥኩም እሺ ከዛ ነልሽ ችግር የለውም አለኝ ከዛ ምንድነው መጀመሪያ ስለ ስራው ምናምን ነገር አወራ ይሄ እንትን ትራክተር ምናምን ነገር ግብርና እቃዎች ላይ ነው የምሰራው ከዛ በኋላ እኔ ስለ ቲክታክ አላውቅም አለኝ ምናልባት ቲክታኩን ከገዛው በኋላ ራሱ ምናልባት ላልወስደው ይችላልው ምናልባት አላውቅም ከገዛው ራሱ ለምን አንተ ወዛው ቪዲዮ እየቀረስኩ ይልክልሃለሁ አንተ ራሱ እዛው ልጭንልኝ ትችላለህ ምናምን ነገር አለ አረ ችግር የለውም እኔ ባላረግልም ቢያንስ እንደዛ የሚያረጉሉ ሰዎች አይጠፉም እንደዛ ምን የምተባበረሃለሁ እኔ በየዋነቴ እሺ ችግር የለውም ከዛ ነልሽ ችግር የለውም ማለት ቢያንስ እኔ ባልገዛ አለኝ የሚገዛ ሰው ወይ ይፈልግልሃለሁ ወይም ነገሮች እናመቻችና የምትሰራበት መንገድ እናመቻቻለን አምሽር ምንም ሐሳብ እንዳይገባ ብር ላስገባለህ እንዴ ምናምን ነገር አለኝ ከዛን አረ ችግር የለውም ምን ማለት ነው ፓስወርድ ከመላክ በፊት አዎ ከዛን እንካ ኢሜልና ፓስወርዱን ኢሜልና ፓስወርድ ከዛን ኢሜልና ፓስወርድ ልኬልሽ ቁጭ እጄና ጣጣፊ ስልኬን ባይ አይደወልም ጠፋ አሁንም ስልኬን ባይ አይደወልም ስደውል አያነሳ መሸ ከመሸትም አልፎ ነጋ ዋልኩኝ ምንም ስልኬ ላይ ምንም አይነት መልእክት ሊገባ አልቻለም ማሰሬ ነው አካውንቴን የማየው እየከፈትኩ ከዛ ግራ ገባኝ ያልኩልሽና ምን ትዝ ይለኛል ወደ አካውንት ለምን ተመለሰ እንተን አትለም አካውንትን አታስተካክለም የሚል ነገር አይሞሬ ላይ መጣ ኦኬ ፓስወርድ ቀይር ዳው በቃ ይሄ ልጅ ሊሸውድ ነው ምናምን ከዛ ነልሽ ከእንደገና ስልኬ ያልነበረም አሁን ባለፈው ተወስዶብኝ ነው ኦኬ ከዛ ከብቼልሽ ቶሎ ሳረክ እኔ ዲስኳሊፋይድ አድርጎኛል ከዲቫይስ ውስጥ ውጭ አድርጎኛል እኔ ወጣል አውጥቶኛል ከዲቫይስ አውጥቶኛል ፓስወርዱን ቀይሮታል ኢሜሉን ኢሚዲየትሊ ቀይሮታል በስማ ግራ ገባኝ ከዛ ለሰው ላኩና እንደዚህ ነው ማለት ነው ግሩም ይሄን ተበልታለ ከእንደገና ለቅሶ ቲክቶኩን ከእንደገና ለቅሶ ፈጣሪ ሆይ ምን አርኪ ነው ምን በበደል ነው ይዚናል በቃ የእውነት በቃ ምን ምንድነው ጥፋቴ በቃ ይሄ በህይወትሽ ውስጥ ይሄ ሁላ ፈተና ሲደራረብሽ ግራ ነው የሚገባሽ ያልኩኝ በቃ ተነሳው ወጣው ቤቴን ቆለፍኩልሽና ቀጥታ እየሄድኩኝ ድልድዩ ላይ ወጣው ለምን ራሴ ዶሮጎሮ እንዴ እግዚአብሔር ነው ነገር በቃ የሆነ ውስጥሽ ተስፋ መቁረጥ አይነት ስሜት አለ አይደል ነገሮች በዚህ ነው ልክ ሲፈታተኑሽ ይከብድሻል የትኛውም ሰው ቢሆን መቋቋም የሚባል ነገር አለ ግን ነገሮችን አስበሽዋል ከራሴ ጋር ቁጭ ብዬ 5 አመት ከ4 ወር ቢያንስ እንደዛ ተጎድቼ ከመና በስርዓት አራሱ አልጨረስኩም ወጥቼ ደሞ ነገን የተሻለ ሰው ተጓጓያለሽ ሰው አይደለሽ የተሻለ ለማደግ መስራትን ትፈልጊያለሽ የተሻለ ነገር ከዛ አካባቢ የመጣውበትም ምክንያት ምንድነው መራቅም የፈለኩት ያው አንዳንዴ ተጓጅ ቤተሰቦች ብዙ ነገሮች ይኖራሉ ከሚል ነው ወደዚህ ምናልባት የተሻለ ነገር ነገን ማድረግ ይችላል የተጎዱት ወገኖች ቤተሰቦች አዎ ምናልባት ውስጥሻው ይሰጋል ሰው አይደለሽ ከዛ ኳያ በሚል ነው ወደዚህ የመጣውትና አንዳንዴ ህይወት በዚህ ልክ ሲሆን ከዛ ቆንኩኝ
አሁን በዚህ ልክ ራሴን ባጠፋ ሁለተኛ ጥፋት ነው። ምን ተያቀዱ ከላይም ከታችም ከሁሉም ለሰማዩ ሳልመች ራሴንም አጥፍቼ ምንድነው ማገኘው ጥቅም? ምንም ጥቅም የለውም አይደል? ጊዮርጊስ ሄድኩኝ ቁጭ አልኩኝ ጊዮርጊስ። ከዛን ከሱ ጋር እያወራው ሳላስበው ኬት እንደመጣላቅም በዝርግብ አለ በቃ ተንከራከባኝ በቃ። ከዛ ተነስቼ ተመልሼ ወደ ቤት ሄድኩኝ። ግራ ገባኝ። እጄ ላይ አንድ ብር ድንቡሎ የለም። ቀጥ ብዬ ወጣሁ እንደ ሰው ቡሌ ልጠይቅ እግዚአብሔር ነው ልጅ። ከዛን ሄድኩኝና እዛ ወደ ሰሚት አካባቢ ሆቴል ሄድኩና ቆንኩልሽና አየዋት ልጅቷን አስተናጋጇ። ሄድኩና እናት አልኳት ወይ ስላት ይሄ ትርፍራፊ ምግብ በዚህ ፌስታል አድርጊልኝ አልኳት። ከዛን ብላየችኝ። ለማን ነው ስትለኝ ለራሴ አልኳት። እየሳቀች እየወጣች ገባች። ልታመጣልህ ለምን ገርሟት ነው እንጂ። ከዛን ገባችና አንድ ጓደኛዋን ይዛ ወጣች። የእውነቴን ነው የምነግርሽ። ከዛን ደንግጬ አልኩሽ ተመለስሽ ወደ ቤት ሄድኩኝ። አይባልም እንዴ እንደዚህ ብለህ? የእውነቴን ነው የምነግርሽ። ማለት ምንድነው በቃ ምናምን ነገር ብዬ ከዛን አሁንም እንደዛው ምንም ማንም ጋር መደውልበት የለም። ለምን ይላሉ መጠየቅ አይቻልም? እኔ አይዶን ነው ገርሟታል። በቃ ስትያኝ እንኳን አይደለም አስበሽዋል። የሆነ ፕራንክም እያረኳት ይምሰላት እኔ አይዶን ነው ብቻ። አሁን ነገሩ ዘመኑ እኮ ከብዷል። አሁን ሶሻል ሚዲያውም ከብዶናል። ከዛን በሁለተኛው ቀን ላይ አሁንም አልቻልኩም። ከዛን ይሄ አሁን አሸመልሽ ልጅ ጋር ደወልኩለትና በቃ ግሩም የቆይ ሳንቲም ልክልሃለሁ ምናምን ነገር አለኝ። ከዛን እሺ ላክልኝ ምናምን ነገር ወይ እሱም አልተመቸው መሰለኝ እንደዚህ ላይ ወደ ማታ አካባቢ ላይ አሁንም ተነሳውና ሄድኩኝ። ከዛ ምን አይነት ምክንያት መጣልኝ አይመረው አይደል? ሚስት እርጉዝ ናት የሚል አይመረው አይደል መጣልኝ። የሌለችውን ለማለሱ ለራሴ እሺ ቀጥታ ሄድኩኝና ኦኬ ቡሌ ለመጠየቅ ሆቴል ሄድኩልሽና ሚስቴ እርጉዝ ናት ቡሌ አማርኛ አለች። ያስኬዳል ይሄ ያስኬዳል። ከዛን ይዤ ሄድኩትን ፌስታል ሞልታ ሰጠች። አንድ ቤት ነው የገባሁት። እዛው ነው እድለኛ ነኝ። ፌስታሏ ነጭ ዳቦ ነጭ ፌስታል እዛ አርጋ ሰጠች። ደስ እያለኝ ከመንገድ ነው የጀመርኩት ምግቡን ቤት ራሱ ስላለው የእውነቴን ነው ነግርሽ። ከዛን ከራሴ ጋር ማውራት ጀመርኩ። ምን እየሆንኩ ነበር? ይሄ ህይወት ነገ ወዴት ነው ያመራ ነው? ከዛን በቃ በመሀል ግራ ገባኝ። ይሄ ጓደኛዬ የሆነ ሳንቲም ሲልክልኝ አንዳንድ አስቤዛዎች ገዛውና ከዛን ከለገና ለራሴ ቤት መጠቀም ጀመርኩ። ከዛን በኋላ ከዛን ከቢኒ ጋር ተገናኘና ከቢኒ ጋር አወራችሁ። ኦኬ ቢኒ ያው ባለፈው እኔ ጋር እንግዳ ነበረ። ከዛን ከቢኒ ጋር አወራ እንደዚህ ነው ምናምን ስለ አዶናይን እንዲያገናኘኝ ነበር። ኦኬ ከዛ በኋላ ከዛ ለኔ በተቻለኝ አቅም እንደዚህ ሰፖርት አደርጋለሁ እንደዚህ ነው፣ ግን ከኔ ይልቅ ደግሞ ገኒ ጋር ብትቀርብ ምናምን ነገር ሲል ኦኬ አዶናይ ለምን ነበር የፈለከው? ምናልባት ማውራት ሊያገኝ ከቻለ በዚህ ኬዝ ባወራውና ምናልባት ያው ወጣት ነው ይረዳሻል። ያው እሱም ብዙ ሰዎች እንትን ስላሉበት ብዙ ጊዜ ቴክስት አድርግልታለሁ። ጽፈለት ነበርና ስልኩን አግኝታ ያ ኦኬ። ከዛም በኋላ ያው አይመልስም። ብዙ ሰዎች ያው ኮንታክት ያደርጉታል ነገርና በዛ በቃ ተስፋ ውስጥሽ የሚቆርጥ ነገር አለ። ግን ያው እግዚአብሔር እሱ ከፈቀደው ምንም ነገር ይሆናልና ታገኙ ትፈልጋለህ? ደስ ይለኛል ባገኘው ደስ ነው የሚለኝ። ምናልባት ይሄን ፕሮግራም ካየ ያ ሜቢ የምትለው ነገር ካለ ያ ምናልባት አሁን ምን አለ መሰለኝ ቢኒያም በዚሁ አጋጣሚ እኔም ምናልባት አገናኘ ሊሆን ይችላል ምናምን ነገር ስላለኝ ያገናኛል ሜቢ ያው ቢልና እሱም በዚህ አጋጣሚ ይሄን ፕሮግራም ካየ ሜቢ ቢያገኘኝና እንቺ የውስጤን ሀሳብ ባወራውና አንዳንድ ነገሮች ወደ ሶሻል ሚዲያው መመጣበት መንገድ ካለ መስራት ችግር የለብኝም። ምንድነው እንትንክ ዝንባሌ ወደ ሶሻል ሚዲያ ልምጣ ብለህ ብትል አክሰንት አሁን ለምሳሌ አንዳንድ አክሰንቶችን የብሔር ብሔረሰቦችን የማስመሰል ምናምን እንደዚህ በትግረኛም የማውራት በጉራጌኛ ምናምን እንደዚህ ሆነ አንዳንድ ፈን ነገሮች አሉክ። እንደዛ አቅሙ አለ እንደዛ መሞከር ብቃት ኦኬ ለመሞከር ነው ለሞከራለሁ። አሁን ለምሳሌ ወደ ሸምሱ በመጣ ሸምሱ ሱቅን እስቲ ያሳየኝ። ሸምሱ ጋር ባለ ሱቅ ሆነ ክስቲክሊ እኔ ልገዛ መጥቻለሁ። አንቺንም ገሬ ሳመሽ እንዴት ነሽ እናት? ምን ነው ጠፋሽ እባክሽ? ሰሞኑ ፈልጌሽ እኮ ምናምን ነገር እንደዚህ ወደ አማራው ደግሞ እናቴ እንዴት ነሽ? ደግ ነሽ ወይ? ምን ነው እንዲሁ ጠፋሽ? እንዲሁ ተመችቶሽ የለ እንዴ? ደርባባ ሆነሽ የለ እንዴ? ያ ነገር ሳርቅ
እንደዚህ እያልኩ ያው እንትን ያለሽና የሆነ የተለያዩ አክሰንቶችን እየሞከርክ ኢንተርቴን ማዛናት ነው የምትፈልገው በሶሻል ሚዲያ ምናልባት ያዩ ይሆናል ብዬ አስባለሁ እና ካየው ምናልባት ኮንታክት እንዲያረግህ ስልክህንስ ማስቀመጥ እንችላለን ይቻላል እስቲ ነገር ምናልባት 0929 80 29 86 ምናልባት አንተን ማገዝ የሚፈልጉ ሰዎች ኦር ደግሞ ስራ መቅጠር እንፈልጋለን ልናግዘው እንፈልጋለን የሚሉ ሰዎች ካሉ በዚህ ስልክ ቁጥር ደውለው እንዲያገኙ ማስታወቂያም ቢያሰሩኝ ነገር አንዳንድ ነገሮች ሰፖርት የሚያደርጉኝ ያው ቀጥታ የምትፈልገው ነገር ለተመልካች ነገራቸው ለካሜራው ምናልባት ይሄንን ቪዲዮ ሰምተው ምናልባት አንዳንድ ነገር ሰፖርት የሚያደርጉኝ ሰዎች ወደ ሚዲያው መመጣበት አሁን ምናልባት የምጠቀምባት ስልክ እቺ ነች ኦኬ ቀጠቅጠቋ ነች ጠቅጠቅ ያቺኛዋን ተበልቼ ነው ኦኬ መገናኛ ላይ ወሰዱበት ሻሻ ሰሩኛ እሺ እና ምናልባት በዚህ አጋጣሚ ወደዛ ወደ ሚዲያ መመጣበትን አንድ ስልክም ቢሆን የሚተባበረኝ ሰው ባገኝና ምሰራበትን መንገድ ቢያመቻቹልኝ በተጨማሪ ደግሞ ኖርማል ስራው የትኛውም ስራ ቢሆን ከጉልበት ስራ ውጪ ኦኬ እነሱን እና ያው እግዚአብሔር ከረዳኝ ደግሞ እግሬን መታከም ፈልጋለሁ ህክምናውን መቀጠል ፈልጋለሁ የህክምና ተቋማት ምናልባት ኮንታክት አድርገው ገብቶሻል አሁን እሱን ቢኒያም አመቻችላለሁ ብሎ ነበር ግን ከታከምሽ በኋላ ብዙ ነገሮች ያስፈልጉሻል እነሱን ያው አቅሙ ስለሌለ በማለት ነው እና ያ ነው ምናልባት እግዚአብሔር ከረዳኝ ያ ነገር ደግሞ የተሻለ ነገር ላይ መድረስ ፍላጎት አለኝ ሰው ልጅ ሁሌም ዝቅ ብሎ አይቀርም ምናልባት ሰው ልጅ ይወድቃል ስትወድቂ አወዳደቅሽን ማሳመር ነው ለምን እዛ ወድቀሽ የምትቀሪ ከሆነ በዛው ትቀሪያለሽ ለመነሳት መሞከር ትልቅ ነገር ነው እግዚአብሔር እሱ ከረዳኝ ምናልባት ከፍ ምድበት ነገሮች ይመጡ ይሆናል ኦኬ ሞራል ሁኑኝ ከጎኔ ቁሙ ተመልካቾቻችን እያልክ ነው ዩቲዩብን አብረው ነው የወሰደው አለ ዩቲዩብ አለ አልተነካም ወደ ሶሻል ሚዲያ ልምጣ ስትል ዩቲዩብንም እሱንም ይዘህ ለመንቀሳቀስ ማለት ነው ተነካው ማለት ነው ቲክቶክን ብቻ ነው የወሰደብክ ቲክቶክን ነው የወሰደብኝ ምናልባት በዚህ አጋጣሚ አለ አካውንቱም በዚህ አጋጣሚ ሊያስመልስልኝ የሚችልም ሰው ካለ አሁን ምንድነው የሆነ እቁብ ምናምን ብለው እቁብ ጀምረውበታል ስሜን አልቀየሩትም የሚገርምሽ እግዚአብሔር ስሜ እንዳለ ነው ፕሮፋይሌ ምናምን እንደነበረ ነው አሁን ፕሮፋይሉን አጥፍተው ሰሞኑን ቪዲዮ ለቀውበታል የእቁብ ቪዲዮ የሰው ቪዲዮ ነው እሱን ማወርደው ምናልባት እስቲ ገብተን እንየው እንዴ ምንም ይላል ግሩም 87 ይሄ ነው ያ ኦኬ ይሄ ነው እንግዲህ ይሄ ያልከው መሰለኝ 87.5 ኬ ነው ሶ ይሄ ምንድነው ያረው ስም ግሩም ኦኬ ነው የሚለው ግሩም መስፍን ማለት ነው ግሩም መስፍን የእቁብ ነው የእቁብ መሰብሰቢያ ምናምን ብለው ነው የለቀቁበትና ይሄ የተለቀቀበት ልጅ ራሱ የሌላ ሰው ቪዲዮ ነው እውነት የሌላ ሰው ቪዲዮ ነው የለቀቁበት ዳኒ አዳማ የሚባል ልጅ ነው እቁብ የሚሰራውና እሱ ላይ እንደውም የሱ ቪዲዮዎች ሊውላ ገብቼ እኔ ከዚህ አካውንት ሌላ የለኝም ብሎ ፖስት ማነች ናቸው የኔ ናቸው ሪፖስት የተደረጉ ናቸው ያንተ ናቸው ነኝ የኔ እናት ነች እናት ኦኬ ሪፖስት ኬት ነገ ይለቀቅበት ነበር መጀመሪያው የሰው ቪዲዮ ሪፖስት ታረጋለህ አሁን ብዙ ጊዜ የተቸገሩ ሰዎች ምናምን እርዳታ የሚፈልጉና እነሱን ሪፖስት አደርጋለሁ አልተለወጠም አሁን ስምህ ስሜ አልተለወጠም እና አንዳንዴ ግራ ነው የሚያጋባሽ የሆነ ፎሎ ስታረጊው እንትን ይመጣል ይሄ እጣ ቦርድ ምናምን አሁን ይሄ እጣ ቦርድ ይልሽ ይሄ እጣ ቦርድ አይሻ እዚህ ጋር አሁን ይሄ የኔ ፎቶ ነው ዙም አይሆንም እንደዚህ አይታይም ይሄ ፎቶ መኪና ድራይቭ እያደረኩኝ የራሴ ፎቶ ነው ኦኬ ተወሰነች እንትና ሊመጣ ይችላል በውስጥ እጣ ቦርድ ላይ ያለው ፎቶ የኔ ነው ስለዚህ ይሄኛው የተወሰደበት ቲክቶክ አካውንት ነው ቲክቶክ አካውንት ኦኬ እዚያ ሶሻል ሚዲያ ላይ ምናልባት ይሄም ሰው መመለስ ካለበት ምናልባት ሰዎች ካሉ የሚመልሱልኝ ካሉ እንግዲህ ግሩምን አይታችኋል እንግዲህ ከመኪና አደጋው በፊት የልጅነት ታሪኩን ቢያጫውተኝ ደስ ይለኛል ማን ነው ግሩም የት ነው ያደገው የት ነው የኖረው ከየት ነው የመጣው የሚለውን ነገር ደግሞ እስቲ አብረን እንከታተል በዚህኛው ክፍል ማለት ነው ወደ ግሩም የልጅነት ታሪክ ልመልሳችሁ ከ10ኛ ክፍል በኋላ ወደ መከላከያ ገባኝ መከላከያ ስንት አመት ነው 18 አመት 17 እንደዛ አካይ ነበርኩኝና እንዴት አሰብከው ያው አንዳንዴ ጥጋብም ልትዩት ይችላልሽ ነገሮችም አንዳንዴ ከፋሚሊ ጋር የሆነ ጸብ ሲኖር በቃ
ምን በሰዓቱ ምን እንደተፈጠረ ማለቀም አንድ ጓደኛዬ ነበረ እና እንዳጋጣሚ የፊልም ቤት ድሮ ካሴት አከራይ ነበረ እና እሱን እየሰራኝ መጥቶ እኔም ውስጥ የሌጠሩ ስሜት ስላልነበረ መከላከያ ሊሄድ ነው ተመዘገብኩ ቻው አለ። ድንገት መጥቶ ከዛን ቻው ሲለን ተሰብስበን ነበር ከልጆች ጋር እንዴ መከላከያው በቃ ጥሩ ነው ሂድ በቃ አለና እኔም ተነሳውኝና የትምህርት እንትን ሰርቲፊኬት ምናምን ነገር ሄጄ አወጣው አልወሰድኩም ነበረ። ለዚህ ብያ ከዛ በኋላ አውጥቼ ሄጄ ተመዘገብኩኝ። ተነስተን ከዛ በኋላ ሄድን ወደ መከላከያ። ለማስቀረትም ፋሚሊ ሞክሮ ነበር በሰዓቱ አስቀርተውኝ ሸሸመኔ ነበር 81 ካምፕ እዛ ነበር የሚከማቹትና ከዛ በኋላ አስቀሩን። ካስቀሩን በኋላ የሚገርምሽ ነገር አንድ አክስቴ ልጅ ቁርስ ልጋብዝ በሚል አማካኝነት ይዞኝ ሄዶ እንዳለ የተመለመለው ሰራዊቱ ወደ ሻሸመኔ ተጭኖ ሄደ። ካርሲኔጌሌ ማለት ነው። አንተን ጥለውኝ ሄዶ ቁርስ እንብላ ስለተባለ እቃውስ ደቂቃ አልቆየም ሳስረክበው በርካሽ ብር የሚረከቡ ነበሩ። ሸጥኩት መከላከያ ለመግባት እሺ። እና ከዛ በኋላ በቃ ተነስተን ወደ መከላከያ ሄደን ከዛን እዛ ያው ትንሽ ጊዜ ቆየሁኝ። ገባው ለምሳ ይዞ ሄዶ ዘመድ ያስበላ አስመልጦ ነበር። ለምሳ አስቀሩኝና ለምሳ በሚለው አስቀሩኝ። አውቀው ነው እነሱ እንዳልሄድ ማለት ነው። ከዛ በኋላ ለምሳ በሚለው ቀርቼልሽ ከዛ ምሳውንም ቡናውንም እየጠጣን እያለን መኪና ሙሉ ሰራዊቱን ጭኖ ሲያልፋየው እና በር ላይ ቁጭ ብዬ ቡና እየጠጣው እያለ በመስኮት ላይ አንተ ፈሪ ግሩሜ ፈሪ ምናምን ከዛ አሉኝ ልጆቹ እዛ ውስጥ የነበሩ አብሮኝ የነበሩ እንሂድ ብለው ምናምን ነገር ተመዝግበን እንግዲህ እቃዬ ምናምን ዶክመንቴ ምናምን እዛው ነው ያለው መኪና ውስጥ። አረ እዛው እንትን ውስጥ መዘጋጃ ውስጥ ማለት ነው። ያው ከመዘጋጃ ለምትሄጂው ከዛን የሆነ ውስጥሽ እንዴ ንዴት ይታይኛል። በቃ ውስጤ በጣም በሰዓቱ እንዳለ ተጭኖ ሄዷል። ምንም ማድረግ እንደማልችል ታወቅኩኝ። ከዛ በኋላ ተመለስኩኝና በቃ ምን ማድረግ እንዳለብኝ ከአይምሮዬ ጋር ማውራት ጀመርኩኝ። ከዛን ከነሱ ጋር እያወራን እግዚአብሔር ይመስገን አብሮኝ የነበረው ያክስቴ ልጅ ተመልሼ ወደ መዘጋጃ ሄድኩኝ ከነሱ ጋር። ከዛ ሲሄድ ማዘር አክስቴ ነፍሷን ይማረውና ዶክመንቴንና ልብሶቼ ምናምን ነገር ይዛቸዋለች ተቀብላ ኦኬ። ልብሴን ነው ዶክመንቴ እንትን አልሰጧትም። እሺ ልብሶቼን ግን ይዛለች። ከዛን አየሁኝና ሳይ ግቢ ውስጥ ምንም የለም። በቃ ጽድት ብሏል። ሰው ወጥቷል እንዳለ ሄዷል። አንተ ልትሄድ ነው እዛ የገባው? እኔ ያው መጀመሪያ ከመዘጋጃ ነው ተጨነሽ የምትሄጂው። ከዛ በኋላ ተመለስኩኝና ከነሱ ጋር ወደ ቤት ይዛችሁት ሂዱ ወደ እናንተ ጋር ተብሎ የአክስቴ ልጅ ጋር አብረን ከሱ ጋር ወደ ቤት ስንል እሱ ስራ እንዳጋጣሚ ይደወለታል። ያ ነገሮች ሲመቻቹልኝ ከዛ ስራ ሲደወለት እሱ በቃ ሞክሼ የሚባል ሌላ አለ ግሩም የሚባል ከሱ ጋር ተያይዘን ወደ ታች ወረደና ዲቪ መሙላት አለብኝ አልኩኝ። ዲቪ እየተሞላ ነበር በሰዓቱ። ከዛ ዲቪ መሙላት አለብኝ አልኩኝ። በቃ ቀርቷል ብለው ወስነዋል እነሱ። አንተ ለማዘናጋት ነው? እኔ ለማዘናጋት። ኦኬ። ከዛ ዲቪ የሚሞላበት ቤት ገባሁኝና ዲቪ እየሞላሁኝ ይሄኛውን ልጅ ነው ማየው ትንሽ እስከሚንቀሳቀስልኝ። በጣም ፈጣን ነበርኩ በሰዓቱ። ከዛን ያቺን ዲቪ እየሞላው እሱ ስልክ እያወራልሽ እሱ ወደዛ ናም ሲል እኔ በጀርባ ወጣሁኝና መናኸሪያ ገባሁ ለመሄድ። ከዛ መናኸሪያ ገባሁኝና ከመናኸሪያ ሻሸመኔ ሄድኩኝ። በቃ ሄድክ? ከዛ ሻሸመኔ ሄድኩኝና ሻሸመኔ ካምፕ 81 ገባሁኝ። ከዛ 81 ስገባ እዛ ውስጥ የነበረ ያውላ ፈሪ ሲልኝ የነበረውላ በቃ ድብልቅልቅ ወጣ። በቃ ጩኸት በጩኸት አመራሩላ በቃ የነበረው ከዛ መጥተው ከዛ በቃ በጣም ተገረሙ። የእንትን ብር ራሱ ይሄ የሚሰጠው ወደዛ ስትሄጂ የሚሰጥ ብር አለ ኢሚዲየትሊ ለማንም ሳይሰጥ ቅድሚያ ለኔ ነው። በቃ ይሄ ሀገር ፍቅር ያለበት ወጣት ነው ተብዬ እውነት የሀገር ፍቅር ነው። ከዛ በሰዓቱ ያው ስልሽ ስሜቱ አለ። ያው ምንም ኢንፎርሜሽን የለሽም። ወታደር ነው በቃ ከቤታችንም ብዙ ሰው ወታደር ስለነበረ ከዛ በኋላ ተነስቼ ገባሁ። ደስ ይል ነበር የነበረው ሁኔታ በሰዓቱ የነበረው። ከዛም በሞራል ወደ ፎርሶ ማሰልጠኛ ገባኝ። እሺ ስንት አመት ነው ያኔ? 17 ወር 18 አመት እንደዛ አካባቢ ነው። አልከበደህም እዛ የነበረው ነገር ነው? እንጂ ያረከው ላይፍ በጣም ቀጫጫ ነበርኩኝ። እሺ በጣም ቀጭን ነኝና ይሄ ምን ይሉኛል ዳቦ በልቶ ይወፍራል ይሉኛል እዛ። እና እንደዚህ እንዳሁኑም ሳይሆን ያው አይምሮአችንም ጥሩ ነበር በሰዓቱ።
ከዛ በኋላ ምን አደረጉኝ መሰለሽ ሻምበል የቲሙ ሻምበል መሪ ምናምን ይባላል እና እንደዛ አደረጉኝ ማሰልጠኛ ላይ እሺ ከዛ በኋላ በቃ ምንም የምሸከመው ነገር የለም ምንም ነገር አያሸክሙኝም ልጅም ስለነበር ቀጭን ነኝ እንዴ በተያየኝ እኮ ነው መሰበር ነገር ነው መስለው እሺ እንዴት ችሎ ግሩም መሳሪያ ተሸክሞ እንዴት ይሄዳል ነበር ሰፈሩ ሲሉ የነበሩት ግን ተሸከምክ ያው የት ይቀራል ከዛም በዛ ሁኔታ ውስጥ ያው ተመርቀን ወጣን ኦልሞስት ወደ 5 አመት ምናምን ነገር ቆየኝ ፍቃድ መጣውኝ በዛው መሃል ያው ቤተሰብ በብዙ ነገር ይሸውድሻል ያታልልሻል እዛን ቀረውኝ መንጃ ፍቃድ አውጥቼም ስለነበረ ኦኬ ሹፍርና ገባ ሚሊተሪ ወደ ረዳትነት ዓለም ውስጥ ገባኝ ከዛም በዛው ህይወት ቀጠለ ያው እንደምታዩት የግሩም ታሪክ በጣም ነው የሚያሳቀው በጣም ነው የሚያሳዝነው በጣም ማለት የሰው ልጅ ኖሮ ያልፈበታል የማይባሉን ሁሉ ከባዱን ፈተና አልፎታል ይሄን ከባዱን ፈተና እንዲያልፍ ጨክኖ ጥርሱን ነክሶ ይሄን ነገር እንዲያልፍ ያደረገው ማንነቱ ከየት ነው የሚጀምረው የሚለውን ነገር ለማየት ወደ ልጅነት ታሪክ ወስዳቸዋለሁ ግሩም የተወለደ ማለት በልጅነቴ እኔ አክስቴ ጋር ነው ያደግኩትና አክስቴ ትንሽ ከባድ ሰው ነበረች ኃይለኛ ነች በጣም እና ትገርፍ ነበር እሱ በጣም እውነት በጣም እኔም አስቸጋሪ ነበርኩኝ የሆነ በልጅነት እንደዚህ በቃ ኳስ ምናምን አይነት ሞድ ልጅ ጨዋታ ሞድ ነኝ እና እሷ ደግሞ በእንደዚህ አይነት ነገር በጣም ኦኬ ስትሪክት ነች አትፈቅድልሽም በቃ ትምህርት ነው ከዛ በኋላ አቤት ነው ከጎረቤት ልጅ ጋር ራሱ ምንም አይነት እንትን እንዲኖርሽ በነገራችን ላይ አስታውሰዋለሁ የምገረፍበት አለንጋ ነበር የፈረስ አለንጋ የቆዳው ቂቤ ተቀብቶ ነበር በነገራችን ላይ የሚሰቀለው ለምን አስቸገርሽ በቃ በሱ ነው የምትገረፊ ቂቤ ለምን ይቀባል እንዳይደርቅ ለስለስ ሁኔታ ቅሽ ከምር የመረኝ ነው ሲደርቅ ነው የሚያመው ስለሰልስ ያው ለመግረፍ እንዲመች ከደረቀ እና በጣም አስቸጋሪ ከመሆን የተነሳ አንዳንዴ ይመስለኛል አስቸጋሪ ነኝ ብዬ ስላሰብኩ ይመስለኛል ያው ፋሚሊ በዛ ጫና ማመንም አንተም አስቸጋሪ ነበርኩ እንዲያረጉኝ ነበር ከማለት እኔም አስቸጋሪ ነበርኩ አድሚት ማድረግ ነው ስለሽ ያው በሰዓቱ የነበረው ያው ለዛ ነው አታርግ የተባለው ነገር ከማዳኔ ደግሞ ማድረግ ነው የምፈልገው እልህ ነገር አለና ኦኬ አታርግ ከተባልኩኝ አላደርግም አልተውም ማለት እንትን አለ እዛ ነገር ላይ ፎከስ አደርጋለሁ በቃ ኦኬ እና ኳስ ጨዋታ ደግሞ በጣም ነበር የምወደው እና አዲስ ልብስ ተገዝቶልኝ ብዙ ጊዜ የምቀጣበት ምክንያት ምንድነው አዲስ ልብስ ይገዛልኝና ልብስ ያኔ ትምህርት ቤት ዩኒፎርም ምናምን ነገር የለም እና በዛ ልብስ ሄጄ እኔ በቃ ቦክቼ ነው የምመጣው በማግስቱ ትምህርት ቤት የምትለብሰው የለም በቃ ከዛ በኋላ በዛ ኬዝ ያ አለንጋው ያው እያደግሽ ስትመጪ ከፋሚሊ ወጣኝ ወጣ ጠፍቼ ወጣ ቆይ ካክስት ቤት ወጣ ወዴት ሄደ ደብረ ዘይት ለምን ስራ ፈለጋ ምን ይዘ ምንም 200 ብር ሰርካ አስታውሳለሁ 200 ብር ይዤ ደብረ ዘይት መጣውኝና ከዛ በኋላ ይሆነ እንዴት ምን ይልንገርሽ በቃ በ200 ብሯ አልጋ ያስኩኝ ከዛን በቃ ምግብ በላውኝና ብሯ ቀነሰች ከዛን ግራ ገባኝ ወዴት ልሂድ በሁለተኛ በሶስተኛው ቀን ያው ያኔ 200 ብር በጣም ብዙ ነው ከዛን ግራ ገባኝ ወዴት ልሂድ ምናምን ነገር ብዬ ግራ ሲገባኝ ከዛን ደላላ ቤት አሉኝና ደላላ ቤት ሄድኩኝ ለምን ስራ ለመቀጠር ብሯ እያለቀች ነው ከዛ በኋላ ደላላ ቤት ሄድኩኝና ደላላ ቤት ገብቼ ደላላ ቤት ሳናግረው ሰውየው አረ በጣም ላንተ የሚሆን ስራ አለ መስተንግዶ ትሰራለህ አለኝ አዎ እሰራለሁ አልኩት ከዛ በኋላ በቃ እሺ አለኝና አንድ ሰውዬ ጋር ደወለ አስታውሰዋለሁ ዋቂ ይባላል ጉራጌ ነው ከዛ እሱ ጋር ደወለለትና መጥቶ ሲያየኝ እንደው ልጅ ነኝ ወደደኝ ሆነ እንዲ ደግሞ በሰዓቱ የሆነ የሰው እንትንም ነበረኝ መውደድ ከዛ የሚገርምሽ ነገር ወሰደኝ በቃ አስገባኝ እንደ ሰራተኛ ሳይሆን እንደ ወንድሙ የወንዱ እዛ አለ አብረን ነበር ምን ሰራው ሂሳብ ምናምን የሚቆጣጠረው ወንድሙ ነበርና ከሱ ጋር በቃ እንትን አለንና አብረን መስራት ጀመርን በቃ ብዙም ጫና የለብኝም ምሳ ሰዓት ነበረ ሰዓት በጣም ስራ የሚበዛው ያቺን የምሳ ሰዓት ሰራለሁ ከዛ በኋላ እረፍት ነው ከዛ ማታ ቤት እናጸዳዳለን ምናምን ከወንድምየው ጋር ተያይዘን መዞር ነው በዛ መሃል ለማዘር ደወልኩላት ለእናቴ ማለት ነው አላሳደገችም እናት ያው እናቴ ጋር ሞሪያው አላደኩም ያው እየተመላለስኩ ማለት ነው እና ሞሪያ ያደኩት ያው አክስቴ ጋር ነው
እና ከዛ በኋላ እየተመላለስኩኝ ያው እሷ ጋር አንዳንዴ ክረምትም ብሬክ ሲዘጋ ምናምን ስለሚሄድ ከዛ እሷ ጋር ደወልኩኝና እንደዚህ ነው ምናምን ነገር እያፈላለጉኝ ነበረ። ጠፍቷል ተብሎ ዘና አትጨነቁ በቃ ምናምን ስል ወዲያው እሷ ደዋወለችና ካለውበት ሰውየው ጋር ያለውን ነገር ጨረሰችና ወደ መልኳከና እንድመለስ ተደረገ። የመስሪያ ቤት መኪና ከአዲስ አበባ የሚመጣ ነበር በሰዓቱ። ከዛም በዛ ተመልሼ ወደ እናቴ ጋር ገባሁኝ። ትምህርትስ ከዛ በኋላ ትምህርቴን ቀጠልኩኝ። አቋርጠን የጠፋው አቋርጬ 5ኛ ክፍል ወር እንደዛ አካባቢ ነበር። 5 ወር 6ኛ ክፍል ብዙ አልሄድክም ትምህርት ላይ ራሱ ያቋረጥክ ምናምን ነው? 17 10 ምናምን አመት ከሆነ ያ 10ኛ ክፍል ላይ ነው ትምህርቴን ያቆምኩት። ኦኬ እሺ። ማትሪክ እንደወሰድኩኝ ማትሪክ በሰዓቱ አልመጣልኝም ነበር። ያን ብስጭት ነበረ። ከዛ በኋላ ወደ መልኳከና ተመለስኩኝ። ከዛን ተመልሼ ወደ አክስቴ ጋር ሄድኩኝ። ይቅርታ አልኩኝና እንደገና ገባው። ከዛን በቃ ስራ መስራት ጀመርኩኝ። ምናምን ስራ ሰራለሁ ምናምን ነገር እማራለሁ። ሸንኮራ ምናምን ነገሮች በብዛት ይሸጥ ነበር። እየቆረጡ የሚሸጡት መንገድ ላይ እየተቆረጠ የሚሸጠው። እኛ ሰፈር ደግሞ ገበያ ነበርና እዛ ገበያ ውስጥ እሸጣለሁ እና በብዛት ነው በቃ ማመጣው ምናምን ነገር ጥሩ ነበረ። ያው ልጅነትም ስለነበረ በሰዓቱ በዛ እያልኩኝ ከዛም በዛው በቃ በዛ ያችን ብር አጠራቅሜ ፊልም ቤት ከፈትኩኝ። ኦኬ ከዛ ማከራየት ካሴት ሲዲ በሲዲ ያኔ እሱን እናከራያለን። ከዛ በኋላ አሪፍ ነበረ እግዚአብሔር ይመስገን። ያው በመሀል ደግሞ አንዳንዴ ከፋሚሊ ጋር ለመግባባት ጂፓስ አስታውሳለሁ። ጂፓስ መጣችና እቺ ነጯ ስፒከሯ እሷን ግዙልኝ ነው ለፊልም ቤቷ ለማስታወቂያ ነው። እንትን ዲቪዲ ነበረኝ የሆነች አነስ ያለች 14 ኢንች ቲቪ ነበረችኝ እና በቃ ጂፓሱ ያኔ ፋሽን ነበር እና በየቦታው በቃ እሱን ነው የምታየውና ግዙልኝ በሚል 600 ብር ምናምን ነበረች ያን እንደመጣች እንደዛ መሰለኝ። ከዛን ግዙልኝ ምናምን ስል ያው ፋሚሊ የሚያስበሽ አሁንም ዱርዬ ነው የሚለው ስለሆነ ከዛ በኋላ ራስን እዛው ግዛ ምናምን ነገር ተባልኩኝ። እንዴት እኔ በቃ ምናምን የሚል ነገር አለ ውስጤ ንዴት ዋለ። አዎ ያው አንዳንዴ እናት ጋር አለማደግ አንዳንዴ ለኔ ፍቅር የለሽም የሚል ነገር በሰዓቱ ይመጣል። ከዛ በዛ በቃ ውስጤ ጥሩ ስላልነበረው ያ ልጅ ምክንያት ሆነኝና በዛው ተነስቼ ወደ መከላከያ ገባኝ። እንግዲህ የሚያግዙ ሰዎች ካሉ ሶሻል ሚዲያም ለማስመለስ ከጎን መቆም የሚፈልጉ ሰዎች ካሉ ሶሻል ሚዲያ ላይ እንድትሰራ ደግሞ በተለይ በስልክም በምንም ሰፖርት ማድረግ የሚፈልጉ ሰዎች ካሉ እዚህ ጋር በተቀመጠላችሁ ስልክ አድራሻ ደውላችሁ ኮንታክት አድርጉት። ግሩምን ማገዝ እንፈልጋለን፣ ከጎኑ እንቆማለን፣ ሕክምናውንም ማከናወን እንፈልጋለን፣ ሰፖርት እናደርገው ይገባል የምትሉ ካላችሁ ደውላችሁ አገኙት። በደንብ ብታግዙት ደስ ይለኛል። አይዞ በርታ። ምናልባት መጨረሻ ላይ የምትለው ነገር ካለ? መጨረሻ ላይ ያው ከኔ በጣም ነው የማመሰግነው ይህን እድል ስለፈጠርሽልኝ። የውስጤንም እንድናገር አንዳንዴ የውስጥሽን መናገር ከምንም በላይ መተንፈስ በጣም ነው ደስ የሚለው። እኔ ቤቴን ዘግቼ ብቻዬን ነው የማወራው። ከኔ ጋር ጓደኛዬ ማን ነው ስልኬ ብቻ ነበረ። ከማንም ሰው ጋር ቀርቤ ማወራው ሰው የለኝም። አንዳንዴ ያ ህመም ነው ራሱን ቻለ ህመም ነው። እንደዚህ አሁን የውስጥሽን ስተነፍሺ የሆነ ቅልል የሚልሽ ነገርም አለ። አሁን በቀደም ከቢኒያም ጋር ስናወራ ምን ያህል ውስጤ ሰላም እንደነበረ ነው። አሁን ደግሞ ይበልጥ ወደ አንቺ ጋር መጥቼ ደግሞ ይሄን ነገር በማካፈል ያው በጣም ደስተኛ ነኝ። በጣም ነው የማመሰግነው። ተመልካቾቻችን እንግዲህ የዛሬ ፕሮግራማችን ይሄን ይመስል ነበር። እናንተም ታሪክ አለ የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። እንዲሁም ደግሞ እርጉዚት የተሰኘው አዲስ ፕሮግራማችን ላይ መሳተፍ እንፈልጋለን የምትሉ እርጉዝ ሴቶች ካላችሁ እንደዚሁ ኮንታክት አድርጉን፣ ደውሉልን፣ አግኙን። እንግዲህ ዘና ፈታ ብለን እንጫወታለን ማለት ነው። የዛሬ ፕሮግራም ይሄን ይመስል ነበር። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ከእናንተ ጋር አብሬ ቆዩትን የአርቲስት ገነት ንጋቱ ነኝ። እንግዲህ ድርጅታችሁን ማስተዋወቅ የምትፈልጉም ካላችሁ ደውሉልን። የምትፈልጉትን አይነት ሰርቪስ እንሰጣችኋለን። የዛሬን ጨርሻለሁ። ሰላም ለእናንተ።